ልጅነታችን ላይ ወጣትነታችን ላይ እንደ ትዝታ ሆነው የሚቀሩ ነገሮች አሉ። ሰብአዊነት በጣም ነበር በእኛ ጊዜ። ሰው በጣም ቴኬር ይደራረግ ነበር። ሰፈር ውስጥ ኤኒዌር ሄደሽ ማንም ሰው ቤት በልተሽ ጠጥሰሽ ልጅ ሆነሽ ኳስ ተጫውተሽ ስትመጪ አንዱ ሰው ቤት እንደዚህ ነው የነበረው። ተነጣጥለን በራሴ መንገድ ልደግ የሚል አመለካከት፣ ሁልጊዜም በህብረት የተሰራ ነገር ረጅም ርቀት ይጓዛል፣ ውጤቱም ሰፊ ነው የሚሆነው። ምን ነገር ግን አስተምረው አለፈ? ፍቅር ፍቅር ምንድን ነው ያንተ ላይፍ ስታይል? ልጅ በጣም ነው የምወደው። ፊልሞች በዳይሬክተር ስም እንዲጠሩ አድርገሃል። ዮናስ ብርሃነ መዋ 11ኛው ታላቅ የሮማንቲክ ኮሜዲ ፊልም። ዮናስ ብርሃነ መዋ ፊልም ሲባል እኮ በጣም አዲስ ነገር ነበር። 11ኛው ጉማ አዋርድ በቅርቡ ይካሄዳል። አዳዲስ ነገሮችን በየጊዜው ለመከተል ትሞክራላችሁ። ከሁነቱ በላይ አለባበሱ በጣም ይወራ ነበረ። የፋሽን መድረክም እስከ መሆን ስለደረሰ ማለት ነው። እና አሁን ደግሞ የአገር ልብስ ብቻ ነው መልበስ ያለባችሁ የሚል ገደብ ጥለሃል። አይ ገደብ አልጣለም። የባህል ልብስ ቢለበስ ሪኮመንድ እናደርጋለን። ክልከላው ምንድነው? በጣም የሚተገላለጠ ሆኖ ቦታውን የማይወክል አይነት አለባበስ እንዳይሆን ነው እንጂ የባህል ልብስም ይሁን ዘመናዊ ልብስ የመልበስ መብት አለው ሰው። መልእክቶችን የየራሳቸውን መልእክት ይዘው የሚመጡ የኛ መድረክ ጥበብን ጥበበኛው ለማሞገስ ለማድነቅ እና ለማመስገን የተዘጋጀ ነውና አትኩሮታችን እሱ ላይ ብቻ እንዲሆን ነው የምንፈልገው። ሰፊ ከሆነ ነገር ውስጥ እንግዲህ ቀጥታ ደግሞ ወደ ሀገር በልታ እኔ የአዲስ ቲሽን ውሳኔ በጣም ይገርመኛል። ምርርም ብዬ ማለት ነው ልወጣ ነበረ በቀኝ ብዬ ግን አባቴን ያስከረኝ። ከዛ ምንድን ነው ስው ያመጣህ ነገር? ለሀገር ኮንትሪቢዩት ማድረግ ትልቅ ቦታ አለው በእኛ ቤተሰብ ውስጥ። በጣም እድለኛ ነህ። አባትህ በጣም ኢምፓክት አላቸው ህይወቱ ውስጥ። ስለ አባትህ የተወሰነ ነገር ብንል ደስ ይለኛል። ብዙ ነገር አስተምሮኛል። እናነሳሽ በቃ ይሄንን ጥያቄ ሳልጠይቅ ማለፍ ስላልፈለግኩ ነው። ዮኒ ከባድ ነገር ያነሳሽ። እነሱ ባሳደጉን ልክ አይ ቲንክ ልጆቼ ማሳደግ ከቻልኩኝ በጣም ይቅርታ። ሰላም ተመልካቾቻችን እንደምናላችሁ። ይህ ላይፍ ሚዲያ ነው። ዛሬ በላይፍ ሚዲያ እንግዳችን ብዙዎቻችሁ የምታውቁት ዮናስ ብርሃነ መዋ የፊልም ዳይሬክተር፣ ፕሮዲውሰር እና እንዲሁም ደግሞ የጉማ ፊልም ሽልማት ያው መስራች ስራ አስኪያጅ ነው። ከኛ ጋር ዛሬ በህይወት ዙሪያ እናወራለን። በሙያው ጉዞ ውስጥም ያሉትን ነገሮች እናነሳለን። ከኛ ጋር ሆኑ። እንኳን ደህና መጣ ዮናስ። እንኳን ደህና ቆያችሁኝ። እሺ፣ በህይወት ውስጥ ስለ ህይወት ነው የኛ ሚዲያ የኛ ቻናል፣ በህይወት ዙሪያ የምናወራበት ነው። ከዛ ልጀምር። ያው ወደ ፊልሙ አንዳንድ ጥያቄዎች አሉ። ጣልጣል እናደርጋለን። ፊልሙ ይብዛ እንጂ ፊልሙ ይበዛል። ብዙ ኢንተርቪዎችን አይቻለሁ እና የፊልም ጉዞህን የተመለከቱ ብዙ ሰዎች አሉ ብዬ አስባለሁ። እስቲ ዛሬ ደግሞ ላይፍ ሚዲያ ላይ ፊልምና ህይወትንም እንቃኘው አንድ ላይ። የዮናስ የህይወት እይታ ምን ይመስላል፣ ከዛ በፊልም ጉዞ ውስጥ ይሄ ነገር ምን ያክል ተጽዕኖ አድርጓል የሚለውን ፍልስፍናዎችም ካሉ ስለ ህይወት እናወራለን። በህይወት ውስጥ ምንድን ነው ምቾት የሚሰጥ ነገር፣ ኮምፈርተብል የሆንክበት ነገር? ከሚበላ ከሚጠጣ ሰፊ ጥያቄ ነው። ሰፊ ጥያቄ ነው። ምንድን ነው ኮምፈርት የሚሰጠኝ? ኮምፈርት ዞንህ ልበል እንደዛ? ኮምፈርት ዞኔ አይ ቲንክ ቤተሰቤ፣ እናት አባት፣ ወንድሜ፣ ጓደኞቼ፣ ትዳሬና ልጆቼ እዛ ጋ ነው ትልቁ ኮምፈርት ያለው። ፌል ማድረግ የማትፈሪው በእነሱ ተከበሽ ከሆነ ፌል ማድረግን አልፈራም። ምክንያቱም እንዴት ሴፍቲ ኔት ናቸው። በወድቅም የሚይዙኝ ስለሆነ 100% ኮምፈርት ዞኔ እዛ ላይ ይጠቃለላል ያስባለሁ። ብዙ ሰዓትን ትሰጣችኋለህ? ከቤተሰብ ጋር ብዙ ሰዓት ታሳልፋለህ ወይስ በጣም በብዛት ሳይሆን በጥራት ነው የምታምነው? ይሄ በደንብ መረጃ አለሽ ማለት ነው። የለኝም ሰዓት ለዛም ሊሆን ይችላል። አይ ቲንክ በደንብ ኢንጆይ የማደርገው በጣም ጥቂት ሰዓት ነው
የማጠፋው ከቤተሰብ ጋር ልጆቼ ጋር ማለት ነው። ግን የማጠፋቸውን ሰዓቶች በደንብ ኢንጆይ ያደርጋቸዋለሁ። በደንብ አድምቼ ነው ጊዜውን የምጠቀመው ከነሱ ጋር ያለኝን። ግን የምፈልገውን ያህል ጊዜ አላጠፋም። ለምሳሌ ልጆችን ትምህርት ቤት አደርሳለሁ፣ እመልሳለሁ። በጣም ከአቅም በላይ የሆነ ነገር ካልሆነ በስተቀር ከኔ ውጪ ማንሱም ስራ ለማንም አልሰጥም ያለሁት ነገር ይመስለኛል። ይሄ ብዙ ወላጅ አሁን ላይ ሲናገር የስራ ቢዚነትም ስላለ ልጆችን ትምህርት ቤት ማድረስ መመለስ የሚለውን በጣም በኩራት የሚናገር ብዙ ወላጅ አለ። በጣም ብዙ ይፈትናላ። እሱ እንዳይሳካ የሚያግድሽ ብዙ ነገር አለ ከስራ አኳያ ከህይወት አኳያና አይ ቲንክ እንደ ጀብዱም ነው መሰለኝ የማወራው ወይም ሳወራ ባለቤቴ ግን ብዙ ሰራው ብለህ ነው ብዙ ሰራው ትላለች። ግን ጥሩ ታይም ሼር ታደርጊያለሽ። የሚረብሽሽ ማንም የለም። መኪና ውስጥ በደንብ ዲስከስ እያደረግሽ ትሄጃለሽ። በደንብም ሪቴት አደርጋቸዋለሁ። ልጄን እያበሳጨው የምወስድበት ሞመንት ነው እሱ። ምን ታወራላችሁ ከትምህርት ቤት ስትመጡ ስትሄዱ? በምን ነገሮች ላይ ከልጆች ጋር ታወራለህ? ብዙ ነገር አወራለሁ። አሁን ለምሳሌ ወንዱ ልጄ ሌላ ትምህርት፣ ሁለቱም የተለያየ ትምህርት ቤት ነው የሚማሩት። ወንዱ እግር ኳስ ይወዳል፣ ሳይንስ ይወዳል። በጣም ብዙ ነገር ጉግል ያደርጋል። ያን 11 ዓመቱ ነው። ብዙ ጥያቄዎች አሉት ከዛ ጋር ከትምህርቱ ጋር የተያያዘ ነው እና በእነሱ ላይ እያወራን እንሄዳለን። ጥያቄዎች ይኖሩታል። እሱ ስልኬን ተቀብሎ እዛ ላይ ሰርች አድርጎ እንደዚህ እያነበብን እየተጫወትን እንሄዳለን። ኩክ ማድረግ ይወዳል። በጣም የሚገርም እኮ። ቤት አስተምራችሁት ነው ወይስ ፍላጎቱ ነው? እሱ ፍላጎት አለው እና ሞሪያው እናቱ ነች። እኔ እንቁላል ከመጥበስ ጁስ ከመስራት ትልቅ ነው። ጥሩ ስራ ነው እሱ ልጅ እኔ ተርቤ እንደማላደር እርግጥ ነው ለእኔ ግን እሱ ሂዝ ቬሪ ጉድ። ወንድ ልጆች ሆነው ብዙ ጊዜ ወደ ኩኪንግ መምጣት አይታሰብም። እናቱም ተጽዕኖ አድርጋበታለች። አይ ቲንክ እኛ ቤት እኔም ሳደግ በጣም ፌቨሪት ክፍሉ ከቤታችን ኪችን ነው። እናቴም በነበረች ሰዓት እዛ ነው ኤቭሪባዲ የሚሰባሰበው። አሁንም ልጆቼ ጋር እሱን ነገር አየዋለሁኝ። እሱን በጣም ይፈልጋል። ያዘ ፕላን እሱን ሬስቶራንት የመክፈት ፕላን አለው። እግር ኳስ ይወዳል። ትምህርት ጎበዝ ነው እና እሱ በዚህ ዙሪያ ላይ በጣም ብዙ እንጫወታለን እና እዚሁ ጋር አንድ ሜንሽን ማድረገው አንድ ቮልስ አለኝ፣ አሮጌ ቮልስ መኪና ታፕሴሪ የሌላት ምናምን ቀለሟ የተጋጋጠ በየሄደችበት የምትቆም በጣም ነው የምወዳት መኪናዋን እና እኔ ለእሱም ኢንትረስትም እሱም ወደዛ እንዲመጣ ልጆቼ እንዲወዱ እፈልጋለሁ አንቲክ ነገሮችን እና እሷን ገዝቼለት እንሄዳለን በሱ መኪና። አንድ ቀን ትምህርት ቤት በር ላይ ስደርስ ሳልደርስ ገና መጠበዣው ላይ ስደርስ ዳዲ ያለ በቃ አቁም የገረመኝ ነው። እንደዚህ ነው መኪና ይዞ አሁን ላለው ጄኔሬሽን አይሆንም፣ በጣም አይሆንም። ብታይ በቃ አውርደኛል። እኔ ከዚህ በግሬሽን ፊት ጓደኞቹ እንዳይሄድ እሱ ምስ ላምበርጊኒ ይወዳል፣ መኪኖች በደንብ ያውቃል። ዘመናዊ መኪኖች ላይ ወደው እና ወደዚህ ቴስት እንዲመጣ ፈልጋለሁኝና በጣም ብዙ እየሞከርኩ ነው። አልተቀበለውም፣ ሶፋር አልተቀበለውም። ግን አሁን አንድ ቴክኒክ ጀምሬያለሁ። መኪናዋን እየሰራሁላቸው ነው ያለችው ሳይድ አትሊስት ሜይ ቢ ለአይን አይነግቡ ሆና ከመጣች የሆነ ጊዜ ቮልስ መኪኖችን በጣም የሚያስውብ ሰው ተመልክቻለሁ። ልክ እንደዚህ እንዳልከው እንደ ቅርስም እየሰበሰበ በጣም በቃ ዘንጧቸው ቀለሙ፣ ዲኮሩ ምናምን ከተማው ላይ ዝነኛ ሆነው ነበር። በጣም በጣም ግሩፕም አለ የድሮ መኪኖችን እንደዚህ የሚሰበስቡ ሶስ ናይስ። ሲሚላርሊ ሴቷም ልጄ እንደዚሁ ከእሷ ጋር እሷ ደግሞ 14 ነች። መጀመሪያ በጣም አድገዋል። ከጉማ ጋር በደል አብሮ ከጉማ ጋር ነው ያደጉት እና እሷ ጋር ሞሮ ላይክ አሁን ትምህርቱ ማስተርኛ ክፍል ነች። ትምህርት ላይ ሲሪየስ በሆነ መንገድ እናወራለን። ወንዱ ስንት ዓመቱ ነው? እሱ 11 ነው። 11 ሴቷ 14። ስለዚህ አሁን ቲኔጀር ሆናለች። እሷ ቲኔጀር ሆናለች። ከእሷ ጋር ያለው ኮንቨርሴሽን ሌላ ነው እና በጣም ትቀራረባላችሁ። በጣም ፈን ነው ከእሷ ጋር መሄድ በጣም ፎር ሳም ሪዝን የማልችልበት ሁኔታ ካለ ሪሊ ሚስ አደርጋለሁ እሷን ፒክ አለማድረጌ ማለት ደስ ይለኛል ከእሷ ጋር መወሪያ ምክንያቱም ዲፍረንት ኮንቨርሴሽን ነው ከእሷ ጋር ደግሞ ያለው ራሱ ምን ያስሌላ አሁን እዚህ ትውልድ ላይ ያለው ወንድ ልጅም አለ ሴት ልጅህም ያው በተለይ አሁን ደግሞ ቲኔጀር ናት
ጄንዚ የሚባለው ግሩፕ ውስጥ ብዙ ነገሮችን እየሰማን ያለ ነው እና ይሄ ትውልድ ከዛኛው ትውልድ ብዙ የተለያዩ ነገሮች አሉት እና ምን ታዘብ ከአንተ ከራስህ ማስተዳደግ ጋር እያነጻጸርክ? አይ ቲንክ የአሁኑ ልጆች በጣም ኢንፎርሜሽን አላቸው፣ በብዙ ነገር ላይ ኢንፎርሜሽን አላቸው። እኔ በጣም በነፃነት ነው ያደግኩት ቤተሰቦቼ ሲያሳድጉኝ፣ እናም ጠያቂ ሆኜ ነው ያደግኩት። ግን ሳይ በነሱ እኔ ምን ጠይቅ ያለው ምን ሳውቄ ነበር እላለሁ። ምክንያቱም በጣም ብዙ ነገር ላይ አድቫንስ አድርገዋል። ሲጠይቅ ጥያቄያቸው ጥግ ድረስ ነው የሚሄደው እና እንግዲህ በእኛ እድሜ በደንብ ከነሱ ጋር ኮንቨርሴት እስከማድረግ ለመግባባት ለማውራት መድረስ ማለት ቀላል አይደለም እና ቶታሊ እኛ በእነሱ እድሜ ኤክስፔሪንስ ያላረኳቸውን ነገር ነው እነሱ ጋር ያለው ኤክስፔሪንስ። ቴክኖሎጂውም ሊሆን ይችላል፣ ሳይንሱ ጊዜው የፈቀዳቸው ብዙ ነገሮች አሉ፣ በደንብ ይመራመራሉ። አይ ቲንክ የእኛም ጀኔሬሽን ደግሞ ልጅ ሲያሳድግ ትንሽ ፍሪደሙን በዛ የማድረግ ነገር አለ ከድሮ። ስለዚህ ልጆቹ በተለያዩ ነገሮች ላይ እውቀት ዴቨሎፕ እንዲያደርጉ እድል ፈጥሮላቸዋል እና በደንብ ነው ኩዌስችን የሚያደርጉት፣ በደንብ ይጠይቃሉ፣ በደንብ ይፈታተናሉ። እንደ ጓደኛ እንደ አባት ባውንደሪዎች አሉ? እንዴት ነው ይሄ የወላጅነትና የልጅነት? አይ ቲንክ እንደ አባትነት ያለኝ እናታቸውን ሜቢ ያልታዘዝ ወይ እናታቸውን ካበሳችሁ ብቻ ነው። ያን ጊዜ ጠንከር ልመጣ ይችላል እንጂ ከዛ በተቀር ጓደኝነት ነው። በጣም ጓደኝነት ነው ያለው። እኔ ጋር አቅርቤ ነው እንዳልኩሻቸው ያለችኝ ትንሽ ሞመንት ስለሆነች ማገኛቸው እሱን በደንብ አድርጎ ለማጣም በጣም ጓደኝነቱ ይሻላል ከአባትነቱ። ከባድ ይመስለኛል አሁን ቲኔጀር ወይም የአስራዎቹ እድሜ ክልል ውስጥ ያሉ ልጆችን ወላጅ የሚፈተንበት እድሜ ነው ይባላል። ሌላኛው በቃ ፈተናው የሚጀምርበት ምዕራፍ ነው ብሎ ሲናገሩ እሰማለሁ። በደንብ ፈተና አለ አለችኝ። እንደውም ዲስ ይር ለምንድን ነው ዳዲ እኔ በእንትን ትራንስፖርት አይ ቲንክ ሌሎች ጓደኞቿ ምናምን እንደዚያ ይላሉ በጭራሽ አለቅም። ስለዚህ ትፈልገዋለች ይሄ ሌሎች ልጆች የሚያደርጉትን። ኦፍኮርስ ቲኔጅ ነች፣ ጓደኞቿን ታያለች፣ ፍሪደሙ ይፈልጉታል። አለቅም አልኳት። ኢቨን ዩኒቨርሲቲ ገብተሽ ምንድነው ፍርሃት ብትለቃት ምን ትሆናለች ብለህ ታስባለህ? አይ ከፍርሃት የመነጨ አይደለም። ጀስት እኔ ሞመንት ያለኝ ጊዜ እሱ ስለሆነ ያንን ሞመንት ትፈልጋለህ ላለማጣት ነው እና እላታለሁ። ዩኒቨርሲቲም ስትገቢ ውጭም ከሄድሽ መጥቼ ከጎን ተከራይቼ ከባድ ነው ጭት ስላለች ግን that is something I enjoy ነው። አሁን ያለው ጊዜ እሱ ስለሆነ እሱን ኢንጆይ እናደርጋለን። ከዩኒቨርሲቲ በኋላ አናገኛቸውም። ያለችውን ጥቂት ዓመታት በዛ አይነት መንገድ ከነሱ ጋር አጠፋለሁ። እንደ አባት አንተ እሷ እንዴት ነው የምትገልጽ? የፊልም ሰው ነህ፣ ኪነ ጥበብ ውስጥ አለ፣ ሙያህንም በተመለከተ ሊሆን ይችላል። ሴት ልጆች በአባታቸው በጣም ይኮራሉ፣ ፕራውድ ይሆናሉ ይባላል በተለየ መንገድ እና አንተ ደግሞ አሁን ስትነግረኝ ባለህም ጊዜ ቢሆን በደንብ አታችልነህ ከልጅ ጋር እንዴት ትገልጠኛለች? አይ ዶንት ኖ እንግዲህ ያየሁትን ነገር ለምሳሌ አንዳንዴ ምክር ቢጤ ሰው ላይ ያው በቀልድ ነው የማወራው። ሞር ቲያትሪካል ሆኜ ነው ማውራት፣ ሲሪየስ ሆኜ አላወራትም። ኢንጆይ ታደርገዋለች ግን ይበዛባታል። ያው ቲኔጅ አይደለች፣ ምክሩም ይበዛባታል። ምክር አይፈልጉም። ትንሽ ነው መሰጠት ያለበት። እኔ ደግሞ እንግዲህ አስቢ 30 ደቂቃ ነው መንገዱ። ስለዚህ እንደ ቲያትር የሚያደርገኛል፣ እንደ ቲያትረኛ የሚያደርገኛል። ጆክ እያደረኩ እየቀያየሩ እንዳይሰለቻት ነው እና ለዚያ ታጉረጠርጣለች። ስለዚህ አይ ቲንክ ኢንጆይ ታደርገዋለች። ሚስም ታደርገው ይመስለኛል። ምክንያቱም አንዳንዴ ሌላ ሰው ፒክ ሲያደርጋት ዳዲ ዛሬ አልመጣህም ነው አይ ነው ኖቲስ እንዳደረገች እሱ ሚስ ታደርጋለች እና አይ ቲንክ ኢንጆይ የምታደርገው ይመስለኛል። አይ ሆፕ ሶ ያልነገረችኝ የሰለቻት ነገር ካለ እንግዲህ ድሳን ጠይቃለሁ። ሌላ ዲስከቨር እናደርገዋለን። ሙያህ ላይስ ምንድን ነው የልጆች ይሄ ዝንባሌያቸው? አንተ የመጣህበትን መንገድ እንዴት ነው የተረዱት? አይ ቲንክ ኢንጆይ ያደርጉታል ብዬ አስባለሁ። ከምን አኳያ ነው? ሪሊ ስራውን ከማወቅ ሳይሆን ሰው ለእኔ ያለውን እይታ ከማየታቸው ደስ የሚል ነገር አላቸው። ከዛ አኳያ የመኩራት ስሜት ምናምን አይባቸዋለኝ። እኔ በጣም ሀምብል ሰው ነኝ።
የትም ብሄድ መንገድ ላይም ይዣቸው ሲሄድ ከሊስትሮቹም ጋር መጽሐፍ ከሚሸጠውም ጋር ከሁሉም ጋር በጣም በፒስ ነው ያለሁት እና ጥሩ ሪሌሽንሺፕ አለኝ በሄድኩበት ቦታ እና ሁለቱም በጣም ነው የሚገርሙት። ያንን ነገር ያን ዴቨሎፕ እንዲያደርጉት ነው የምፈልገው እኔ። ሁሉም በልኩ ሪሌሽንሺፕ ዴቨሎፕ ማድረግ እንድንችል እንዲያውቁት ፈልጋለሁ። ፊር እንዲኖራቸው አልፈልግም እና ያንን እንዲለምዱት ፈልጋለሁ። በዛ ውስጥ ደስታን ነው የማይባቸው። ያንን ያመጣው ደግሞ ያው ያለሁበት የስራ መስክም ስለሆነ እና እኔ ደግሞ ስራዬን እነሱ ፊት አምርሬ አልናገርም። ፕሮብሌሞችን ቢያጋጥሙ እንቅፋቶችን ቢኖሩ ምን ያህል ኢንጆይ እንደማደርገው ምን ያህል ደስ ብሎኝ እንደምሰራው የዛ ስራ ውጤት እንደሆነ እነሱን የሚያኖራቸው እንዲያውቁት እፈልጋለሁ። አፕሪሺዬሽኑም የሚመጣው እንደዛ ነው። ስለዚህ አይ ቲንክ ፖዚቲቭሊ ያዩታል ብዬ አስባለሁኝ። the only thing ቅድም እንዳልኩሽ ብዙ ስለማልገኝ ጊዜን የሚወስድ ስራ እንደሆነ እሱ ፓርት ሜይ ቢ ጥያቄ ሊያስነሳባቸው ይችላል እንጂ አይ ቲንክ አፕሪሺዬት ያደርጉታል ብዬ አስባለሁ። አሁን ቅድም ስለ ራስህ ስታወራ እኔ ዝም ብዬ ማንም ሰው ስለ አንተም የሚረዳው ነው ብዬ የማስበው ያንተን ሀምብልነት ነው። በጣም ታች ሆነህ ማንንም ሰው መቅረብ የምችል ሁሉንም ሰው እንደ ባህሪው እንደ እድሜው አብረ መሆን የምችል እንደዚህ አይነት ፐርሰናሊቲ እንዳለ ማንም ሰው መመስከር ይችላል። እና ሁልጊዜ ፈን ታደርጋለህ፣ አትጨንቅም፣ ከማንም ጋር መስራት ትችላለህ። በጣም አሪፍ ኳሊቲ ነው የማይገኝ። ምክንያቱም አሁን በእኛ ሀገር ይሄ በዝና ቦታ ላይ አሉ ከሚባሉ ሰዎች ውስጥ ነህ እና መንገድህን መለየት ትችላለህ። በዛች በቦርስ ዝና የለ በቃ ለሁሉም ሰው ተመሳሳይ ነገር መስጠት፣ ተመሳሳይ ነገር ሳይሆን በቃ እንደ እድሜው እንደ ስታተሱ መሆን መቻል የማይገኝ ኳሊቲ ነው። እና ይሄ ከምን የመጣ ይመስልሃል? ማለት ምንድን ነው? የአስተዳደግ ውስጥ ያለ ነገር ነው ወይስ በሂደት የተማርከው ነገር ነው? አይ ከቤተሰብ የመጣ ነው። ከእናቴም ከአባቴም የመጣ ነው። ያደኩበትም መንገድ ያ ነው። እነሱም ሰውን በዛ ሁሉንም ሰው ኢኳሊ ማለት ባለበት ስቴጅ ሁሉንም ሰው ባለበት ሌቭል ነው በደንብ ትሪት አድርገው የኖሩት። ጥሩ አይነት ጓደኞቹ አሏቸው። ሰርክላቸው ሰፊ ነው። ከእነሱ የመጣ ነው። በዛ አይነት ሁኔታ ነው ያደኩት እና ያደኩትን ነው እኔም ሪፍሌክት እያደረግኩ የሄድኩት። ልጆች የሚያንን እንዲይዙ ነው ፍላጎቴ ያለኝ። ግን አደ ኤንድ እሱ ያገዘኝ ነገር ምን እንደው ታውቂያለሽ? ፍሪደም ነው የሰጠኝ። በጣም ነፃነት ነው የሰጠኝ። ኤኒዌይ ማንኛውም ቦታ ላይ አትቸገር ምንም አልቸገርም አልጨነቅም እና አይ ቲንክ ነፃነቴን የማገኝበት መንገድ ሆኖ አግኝቼዋለሁ እና አፕሪሺየት አደርገዋለሁ። እሱ ደስ ይላል። ግን አሁን አንዳንዴ ሰውን እንደ ሌቭሉ ልሆን ስትል በየደረጃው በቃ ነፃ ሆኜ ልቅረበው እንደዛ ስትል ደግሞ አንዳንዴ በቃ ስታተስማ መለየት አለበት የሚሉ ሰዎች አሉ። በቃ ስታተሳችንን ካለየን የራሳችንን ምድብ ካልያዝን አስቸጋሪ ነው የሚሉ ሰዎች አሉ። እና ያ ነገር ፈትኖ አያውቅም? ይፈትናል፣ ግን ሃንድል የሚደረግበት መንገድ ነው። ምን ማለት ነው መሰለሽ? ሰውን ሁሉ እኩል ማየት የሚለው እሳቤ ነው ሚስ አንደርስቱድ የሚደረገው። እንዴት ማለት ነው? ለምሳሌ አንድ ካህን ባገኝ ከሳቸው ጋር ባወራ ብጫወት እንደ ካህንነታቸው አይደለ ነው የኔም ኮንቨርሴሽን መሆን ያለበት። አት ዘ ሴም ታይም ደግሞ በዛ ህይወት ውስጥ የሌለ ሰው ኦር ስትሪት ላይ የማገኘው ቬንደር ሊሆን ይችላል፣ የመንገድ ላይ ጀብሎ ሊሆን ይችላል። እሱንም ግን በልኩ በዛው ሌቭል በሱ እኩል ሆኜ ነው ማለት። ኢኳል የሚለው እሳቤ ያ ይሆናል። በሱ እሳቤ እሳቸውን ማናገር እሳቸው ጋር ማውራ ከሆነ ዘን ቅድም ያለው ነገር ይመጣል። ቦታችንን ሚስ የማድረግ አረት ኮሚኒኬሽን ላይ ስላለ ማለት ነው ሚስ ያስደርጋል። ስለዚህ ያ ይመስለኛል ሰውን በራሱ ልኬት ካወራ ነው ቅድም ያልሽው ፊር አይኖርም። ያም ሰው የምታወሪው ለምሳሌ ነው ከጀብሎ ጋር ከሆነ የተጫወትኩ ያለሁት ኮንቨርሴሽን በጣም ሌላ ቦታ ከሆነበት ልንግባባ አንችልም አይደል? ሶ አይ ቲንክ ባለንበት ሌቭል እኩል ካረግነው ያቺ ፓርት አትመጣ። ያቺን ሚስ ካረግን ግን ያው መጓተት ይኖራል ማለት ነው።
እና ምላሹ ምንድን ነው? ሰዎችን በዚህ መንገድ ትሪት ስታደርጋቸው ምን ነገር አገኘ? እንዳልኩሽ በጣም ፍሪደም ነኝ። በጣም ፍሪደም አግኝቻለሁ። በጣም ፕሮቴክት ያደርጉኛል። አሁን ለምሳሌ ስራ ይበዛብኛል፣ እሮጣለሁ፣ ይደክመኛል፣ መንገድ ላይ ልተኛ እችላለሁ። መኪናዬን አቁሜ የምሄድባቸው ውስን ቦታዎች ናቸው። እኔ በጣም ብዙ ቦታ አልሄድም። ለምሳሌ ምግብ ብበላ የተወሰኑ ቦታዎች ነው፣ ቡና ብጠጣ የተወሰኑ ቦታዎች ነው፣ መጽሐፍ ሾፕ ባረግ ከተወሰኑ ሰዎች ነው። እንደዚህ ነኝ። ሁሉ ቦታ ለሁሉ ነገር አልሄደው። ስለዚህ እዛ አካባቢ ካሉ ሰዎች ጋር ጥሩ ሪሌሽንሺፕ ዴቨሎፕ አድርጌያለሁ። እና እንዳልኩሽ ለምሳሌ ስራ ስሰራ ስሮጥ ይደክመኛል። ቀን ሊሆን ይችላል፣ ልተኛ እችላለሁ። 8 ሰዓት ላይ ሊሆን ይችላል። መኪና ውስጥ ጥላ ላይ አድርጌ ማለት ነው። እና ነፃ ሰው በጣም ነፃ ሰው ነኝ። ሁለት ነው የምለው እዛው። እና እነሱ ነው መተው የሚቀሰቅሱኝ፣ ይጠብቁኛል። ላይ ሰዓት ድረስ በቃ ረጅምም ሰዓት እንዳተኝ ሌላም ነገር እንዳይመጣ መተው ቀስቅሰውኝ ነፃነቱ አይ ቲንክ ፕሮቴክሽንም ታገኝበታለሽ። እና አይ ላይክ ኢት በጣም ደስ ብሎኝ ነው የምኖረው። ጥሩ ነው። ሌላ ስለ ልጅነታችን ላይ ወጣትነታችን ላይ እንደ ትዝታ ሆነው የሚቀሩ ነገሮች አሉ። አሁንም ድረስ ስናስባቸው ፈገግ የሚያስብሉን የሆነ እድሜ ላይ ስትደርስ ልክ ኖስታልጂያ እንደሚባለው ማለት ነው። ምንድን ናቸው ያንተ ትዝታዎች? ሁሌ በቃ የሚመጡብህ በኖሩ ምናምን ብለህ እንደዚህ በቃ የምታስታውሳቸው ነገሮች? የልጅነት ወጣትነት ወይ የልጅነት አይ ቲንክ እኔ እንደ ድሮ ነው የምኖረው ያለሁት። እንግዲህ እየደገምኩት ነው። በጣም በነፃነት ነው የምኖረው። ብዙ ጊዜ ወጣት እያለን በጣም ፍሪደም አለን። ከፍ ስንል ያ ፍሪደም እየጠፋ ኃላፊነታችን ወደ ልጅ፣ ወደ ቤተሰብ፣ ወደ ስራ ስለኝ አንዳንዴ እንዴት ይሆናል እንደ ዘመን ለምሳሌ እኛ ዘመን ላይ እንዲህ ነበረ ብለን የምናስታውሰው ነገሮች አሉ እንዳለፍንበት ጊዜ ማለት ነው። ዌል አይ ቲንክ በሱ ሌቭል ከሄድን ሰብአዊነት በጣም ነበር በእኛ ጊዜ። ሰው በጣም ቴኬር ይደራረግ ነበር። ሰሞኑንም በዚህ ጉዳይ ላይ ሲጫወት ነበር ከሰዎች ጋር። ሰፈር ውስጥ ኤኒዌር ሄደሽ ማንም ሰው ቤት በልተሽ ጠጥሰሽ ልጅ ሆነሽ ኳስ ተጫውተሽ ስትመጪ አንዱ ሰው ቤት እንደዚህ ነው የነበረው። ያ ፓርት ቶታሊ አሁን ለማግኘት በጣም ከባድ ነው። በጣም ፈተና ነው አሁን ላሉ ልጆች ስፔሻሊ ያስባለሁ። አይ ቲንክ ጥሩ ፖይንት አነሳሽ። ሜቢ እሱን ፓርት ይመስላል ሞር የዋህነት ነበረ ድሮ። በጣም ሰው ያንን አይበት ነበር። አሁን አላይም። እርስ በርስ ይጠባበቃል። በጣም ፕሮቴክት ይደራረግ። በድሮ ትልቅ ሰው ሲመጣ እቃ ተሸክመሽ አሻግረሽ ነው፣ እጅ ይዘሽ አሻግረሽ ነው። አይ ቲንክ ሰው ሰራውንዲንጉን ያይ ነበር። ሰራውንዲንጉን ያይ ኢቭን ክላክስ ለመንፋት እና ሰው የሚሻገር ሰው ይጨንቅሻል። ምክንያቱም ያ ሰው ይደነግጣል ብለሽ ትጠብቂያለሽ። ኢቭን ሰዎቹ ሊቆጡሽ ይችላሉ። እንደው ለምን ሲያዩሽ መኖርሽን የሆነ አይነት ነገር ነበር። አካባቢን አተኩሮ በማየት ነበር ሰው የሚጓዝ የነበረው። አሁን አካባቢ ማየት የለም። የራስሽን መንገድ ነው የምታየው። በሰው ላይ ተረማምዶ ማለፉ አለ አይደለ? ኢቭን መኪና ስንነዳ ይናገራል ባህሪያችንን አይደለ? በጣም አግሬሲቭ ነን መሰዳደቡ ምን ነው። አይ ቲንክ ያ ነገር ሜቢ የሚደረግ ነው ብዬ አስባለሁ። ጥሩ ጎረቤቶች እንዴት ነው ለመመስረት ግቡ ቤቴ ብሉ ጠጡ ለማለት እንደዛ ሙከራዎች ሁሉም ሰው ስንጠይቀው አሁን ላይ እየተቸገርነው ይሄንን ህይወት ነው ይላል። በቃ ልጆቻችን እንደፈለገ የሚገቡበት የሚወጡበት ቤት፣ እኛም እንደዚህ በደንብ ነፃ ሆነን የምንኖረውን ህይወት ይላል። ግን ማን ነው ታዲያ ተነሳሽነቱን መውሰድ ያለበት ያንን የሚናፍቀውን ህይወት ለመኖር? ወይ ቲንክ የሚናፍቀው ሰው ያን ነገር ከማድረግ መሞከር አለበት። ዛስ ትሩ። ግን እኔ ቅድም እንዳልኩሽ ምንድን ነው የሚያስፈራው? አይ ቲንክ እንትኑ በዛ መሰለኝ የሰው መለወጥ። ለምሳሌ ድሮ አንድ አካባቢ ላይ የሚኖር ሰው ረጅም ዓመት ይኖራል። ሜቢ እዛው አካባቢ ኖሮ ሊያልፍ ይችላል። ልጆች እዛው ጋር ይተካሉ ምናምን አይነት ነው የድሮ አኗኗር። አሁን የኖርታ ተከራይተሽ የተወሰነ ጊዜ ትኖሪያለሽ፣ 2-3 ዓመት ሜቢ ነው ላይ ይጨምራል። ደግሞ ወደ ላይ ትሄጃለሽ አለ አይደለ? በጣም ሙቭ ነው የምናደርገው። ስለዚህ እንደ ማህበረሰብ ይሄ አብሮ ተሳስሮ የሚሄዱ ነገር ሬር ነው። አሁን ደግሞ ያው ላይፍ ስታይሉም እየተቀየረ መጥቷል ማለት ነው። ሶ አይ ቲንክ ያ ይመስለኛል ሜጀር ኮዝ። ቅድም እንዳነሳሁልሽ እኔ ናቹራሊ ያሉኝ
አክቲቪቲዎች በጣም ሊሚትድ ናቸው፣ የሚሄድባቸው ወሰኑ ቦታዎች ናቸው። አኗኗሬም እንደዛው ነው። እኔ አቅራቢያ ካሉት ሰዎች ያንን ነገር አላጣሁትም። ጀነራሊ ግን ሳየው ያ ነገር ኦፍኮርስ ሚስ የሚደረግ ነገር ነው። እሺ ስለ አባትህ የተወሰነ ነገር ብንል ደስ ይለኛል። ያው ኬሚስት ናቸው። ስለ ፊልሙ እንመጣለን። ዮኒ ኬሚስት መሆናቸው እንደውም የሆነ ኢንተርቪያቸው ላይ ያየው ገርሞኛል። በቃ የሚሞክሯቸውና የሰሯቸውን ነገሮች ሲናገሩ ስራ ፈጣሪም ናቸው፣ ፖለቲከኛ ናቸው እና ብዙ ነገር ውስጥ ያሉ ሰው ናቸው። ከዛ ደግሞ ይሄ ከባለቤታቸው ጋር ያላቸውን አታችመንት የተናገሩበት መንገድ አንድ ቃለ መጠይቅ ላይ በጣም ነው በቃ የገረመኝ፣ ልቤን የነካኝ። ላይክ እንደ ጓደኛም እንደ እህትም ሁሉም ነገር ማለት ናትና እሷን ማጣት በጣም ከባድ ነገር ነው ብለው ነበረ በህይወታቸው ውስጥ። እና የሁለቱን አታችመንት እንዴት ትገልጸዋለህ አንተ እንደ ልጅ? ምን ነገር ነው አስተምሮ ያለፈው የሁለቱ ህይወት? ብዙ ነገር አስተምሮኛል። እናነሳሽ አይዞኝ ይቅርታ ስላነሳሁት፣ ግን በቃ ይሄንን ጥያቄ ሳልጠይቅ ማለፍ ስላልፈለግኩ ነው። ዮኒ ከባድ ነገር ያነሳሽ ወይ ብዙም ባላወራም ግን አይገስ እነሱ ባሳደጉን ልክ አይ ቲንክ ልጆቼ ማሳደግ ከቻልኩኝ በጣም ይቅርታ። አይዞህ ቃለ መጠይቁ ላይ በጣም ስለገረመኝ ነው። እሳቸው በቃ በደንብ ማውራት የሚፈልጉት ታሪክም ይመስለኛል እና ዲቴል አልጠየቀቻቸውም፣ ግን የሆነ ስለ ታሪካቸው ስለ ባለቤታቸው መናገር የሚፈልጉት በደንብ እንደው ቢጽፉት ረጅም ሰዓት ወስዶ ቢናገሩት ሁሉ የሚፈልጉ አይነት ሰው ሆኖ ነው ያገኟቸው እዛ ኢንተርቪው ላይ። አሁን መጽሐፍ እየጻፈ ነው እስከማውቀው ድረስ መቼ እንደሚወጣ ባላውቅም እኔ ራሴ በጉጉት የምጠብቀው መጽሐፍ ነው። አይሆፕ እዛ ላይ ብዙ ነገሮች ያካትታል ብዬ አስባለሁ። የሁለቱም ታሪክ ይኖራል ብዬ አስባለሁ። የእሱ ጉዞ ያለሷ ሊሆን አይችልም አይደለም። በጥሩ መንገድ እዛ ላይ ይገልጸዋል እና ሰፊ አድርጎ ይገልጸዋል ብዬ አስባለሁ። እና ቅድም እንዳልኩሽ አይ ቲንክ በቃ ትልቁ ምኞቴ እኔ ልጆቼን እኔ ባደግኩበት ልክ ማሳደግ ከቻልኩኝ የህይወቴ ትልቁ ሰክሰስ እሱ ይሆናል ማለት ነው። ደስ ይላል በጣም ጓደኝነታቸውን ብዙ ነገር በቃ እሷን ባለቤታቸውን የገለጹበት መንገድ በጣም የተለየ ነው፣ የሚገርም ነው እና በእሳቸው እድሜ እንደዚህ የትዳር አጋር ይገለጻል የሚለውን ራሱ ማመን ነው የከበደኝ። እና ቆየት ያለ ቃለ መጠይቅም ቢሆን እዛ ላይ ተመልክቻለሁ እና ዮኒ በቃ አባትህና እናትህ ውስጥ ያለው ፍቅር አንተ ላይ በቃ ተጽዕኖ የማይፈጥርበት ምንም ምክንያት የለም ብዬ እንዳስብ አደረገኝ። እና የመጨረሻ ጊዜም አብረህ ነበርክ ከእናትህ ጋር መጨረሻው ሰዓት ላይ 1 ዓመት ያክል ከእሷ ጋር ነበር ብሎ ቃለ መጠይቁ ላይ ሰምቻለሁ። መታታማ ወደዛ በሄደች ሰዓት አብሬ ሂጄ ነበር። እሺ ይሄ በጣም ኢሞሽናል የሚያደርግ ታሪክ ነው። እንግዲህ ይቅርታ በጣም ስላነሳው ወደ ፊልም ጉዞ እንመጣለን። ያው መስራት የምትፈልጋቸው ፊልሞች ወደፊት እንዳሉ ተናግረሃል ደጋግመህ፣ ግን የትኛው ርዕሰ ጉዳይ የትኛው ጭብጥ? እውነት ነው መስራት የምፈልጋቸው ታሪኮች አሉ። 3-4 ታሪኮች አሉ። የጊዜ ገደብ አልሰጠኋቸውም። ኦፍኮርስ የሆነ ጊዜ ላይ ይሰራሉ ብዬ ተስፋ አደርጋለሁ። 1-2ቱን ሞክሬ ነበር የዛሬ 16-17 ዓመት ለመጀመር። አንደኛው በ1950ዎቹ የነበረ መፈንቅለ መንግስት መንግስቱ እሱ ታሪክ ነው። ሌላው ደግሞ የደጃዝማች በላይ ዘለቀ ታሪክ እነዚህ ለመስራት ሞክሬ ነበር። አሁን ምክንያቱም ልገልጸው በማልችለው ምክንያቶች አልተሳኩም። እነሱ ስራዎች ጊዜያቸው ሲደርስ ወይ ይሰሩ ይሆናል ወይ ምክንያቱ ይገለጽ ይሆናል። ታሪክ አዘል የሆነ ስቶሪዎች ብሰራ በጣም ደስ ይለኛል። አይ ቲንክ እውነተኛ ታሪክ ይዞ መስራት ብዙ ቻሌንጅ እንዳለው አይቻለሁ እነዛን ስራዎች ስሞክራቸው። ሶ ኢትስ ቤተር ፊክሽን የሆነ ግን አትሊስት ወደኋላ ሄደን ታሪኮችን
ማህበረሰቡ እንዴት ይኖር እንደነበር ልንገልጽ የምንችልባቸውን ልቦለድ በሆነ ስቶሪ ውስጥ መስራት ይቻላል እና ከዛ በወሰድኩት ልምድ ታሪኮችን ቀያይሬ ጽፌ ያስቀምጥኳቸው ስቶሪዎች አሉ። ወደኋላ ሄጄ ልሰራቸው ፈልጋቸው እንጂ እንደ ሀገር በጣም ብዙ ታሪኮች አሉ መስራት ይችላል። በጣም አለ። እንደውም ልቦለድ መጽሐፎች ላይ እኮ ተጽፈዋል አይደለም? ታሪክ ቀመስ የሆኑ ልቦለድ መጽሐፎች አሉ። ወደ ፊልም ግን አልመጡም። ኢትስ ቻሌንጂንግ። ያው ከገንዘብም አኳያ ኢንቨስትመንቱ ገንዘቡ ነው። የመጀመሪያ ነገር ኢንቨስትመንት ይፈልጋል፣ ትልቅ ኢንቨስትመንት ይፈልጋል። ከዛ ደግሞ ዊሊንግነስ ይፈልጋል። ብዙዎቹ ታሪኮች ወይ ሰዎቹ ይኖራሉ ወይ ሰዎቹ የልጅ ልጆች አሉ። ስለዚህ ያን ታሪክ ስትመዢ የሚነሳ ሰው አለ። ከዛ ጥያቄ ይነሳና ያው ጥያቄውን ፈርተሽ ስራውን አለመስራት አትችይም። ኦፍ ኮርስ ሁሌም ከመጠየቅ ሰው ስለማያውቀው ማለት ነው ስራዎቹ ይሰራሉ። ግን አይ ቲንክ ልቦለድ በሆነ ውስጥ መግለጽ ይቻላል። ዞሮ ዞሮ ልናገር የምንፈልጋቸው ነገሮች መግለጽ ስለሚቻል ማለት ነውና ወደዛ ዙሪያ በጣም መስራት ፈልጋለሁ። እነሱ ቆንጆ ታሪኮች አሉ። መቼ ነው ዮኒ እንዳይረፍድ እንደውም ሞር እየወሰድኩ ይላሉ። ወደ ውሳኔ እየመጣ ነው ወይስ እንዴት ነው ፕላንህ ላይ አይ አለኝ። እኔ እንደውም በዚህ 2 ዓመት ውስጥ ጀምረዋለሁ ብዬ ነበር። የዛን ያህል ቅርብ ነው ያለው ታሪኩ ማለት ነው። በአንዳንድ ምክንያቶች ዲሲር አልተሳካም እንጂ ዴፊኒትሊ አንደኛው ታሪክ ቀጥሎት 2 ዓመት ይሰራል። ሰፊ ታሪክ ነው፣ በጣም ደስ የሚል ሜሊ። ተከታታይ ነገር ነው የሚሆነው ወይስ አንድ ፊልም ብቻ ነው የሚሆነው? ኦሪጂናሊ ስሰራው አንድ ወጥ ሆኖ እንዲወጣ አድርጌ ነው የሰራሁት። ነገር ግን አሁን ያለው ትሬንድ እየተቀየረ መጥቷል። የቴሌቪዥኑም የሶሻል ሚዲያውም በሱ ምክንያት በፓርት መከፋፈል የሚያስፈልግበት ሁኔታ መጥቷል። ሰማው ጀማምረነዋል። እስቲ በፓርት ቢከፋፈል ሲኒማው የዛን ያህል ፓወር ይኖረዋል የሚለውን ለማየት የሞካከር ነው ያለ ነው። እሱ ውጤት ካመጣ ሜቢ ወደዛ እናደርጓለን። ብዙ ሰው ለረጅም ጊዜ ላይ በሚያስችል መንገድ ማለት ነው። አዘርዋይስ ግን 2 ሳንቲም ፊልም አድርገን እንሰራዋለን። ግን ፕላትፎርሙ መሰለኝ አሁን ላይ ደግሞ ችግሩ አይደለ? አሁን እኛ ሀገር ላይ ሲኒማ ቤት ፊልም ይታያል ከወጣ በኋላ። ከዛ ደግሞ አሁን ዩቲዩብ ላይ ያለን አንድ ፕላትፎርም እንደዚህ አይነት ስራዎችን እናቀርብበት ዩቲዩብ ነው። ሌሎች መድረኮችን አንጠቀምም እኛ ሀገር ላይ በሌሎችም በእኛም በሚዲያውም ስራ ሊሆን እና አሁን ይሄ ፊልም ራሱ የፊልሙን እድገት ፊልም የሚተላለፍበትን መድረክ ማግኘትና ተጠቃሚ መሆን ላይ ከፊልም ደግሞ ሙያተኛው ተጠቃሚ መሆን ላይ እንዴት ታያዋለህ? አሁን ያለውን ነገር አሁን ያለውን እድል አሁን ያሉትን ፕላትፎርሞች እንዴት ታያቸዋለህ? አይ ቲንክ ከድሮ አሁን በሙያ ውስጥ ያሉ ልጆች ሞር ተጠቃሚ ናቸው ፋይናንሻሊ። አት ሴም ታይም ደግሞ ኮንተንት ራይቱንም በመያዝ ተጠቃሚ ናቸው። ድሮ ለዲስትሪቢዩተሮች አሳልፈን እንሰጣለን ሌላ ኦፕሽን ስለሌለ መብታችንን ኦልሬዲ ይወስዱታል እዛ ጋር። እኛ ለልጆቻችን አሳልፈን የማንሰጥበት ሁኔታ ነበር የነበረው አይደል? ቶታሊ አስረክበን ስለምንወጣ ማለት ነው። አሁን ግን እሱ ተቀይሯል። አሁን ያሉ በተለይ ፕሮዳክሽን ላይ ያሉ ልጆች፣ ፊልም ላይ ያሉ ልጆች፣ ሙዚቃ ላይ ብቻ ጥበብ ላይ ያሉ ልጆች የስራ ውጤታቸውን ይዘው አሁንም ተጠቅመው ደግሞ ለልጆቻቸው እንዲያስተላልፉ የሚያስችል ሜካኒዝም መጥቷል። ያ ቅድም ያልሽው ፕላትፎርሞቹ መኖራቸው አንድ ኮንተንት በሰራ እኔ ለቴሌቪዥን ለተወሰነ ጊዜ ይሸጠዋለሁ፣ ከዛ ወደ ዩቲዩብ አደርገዋለሁ፣ ልጄም ሊጠቀምበት ይችላል። የዚህን አይነት ነገር መምጣት ጀምሯልና አይ ቲንክ አሁን ያለው የፊልም ሰሪ የጥበብ ሰው በጣም እድለኛ ነው። በጣምም ህይወቱንም የለወጥበት ያለ ነገር ነው። በጣም ደስ ይላል። አሁን የገንዘብም ነገር ስላለበት ይሄ የተበጣጠሰ አካሄድ እንዳይሆን የሆነ የጋራ መድረክ መኖር የለበትም። ለምሳሌ አሁን ኔትፍሊክስ ላይ በቃ የሆነ ካምፓኒ ወስዶ በዛ መንገድ በቃ ሙያተኛውም እንዲጠቀም የማድረግ የፊልም ኢንዱስትሪውም በተለያየ መንገድ እንዲታይ ብዙ ምርጫዎች እንዲኖሩት የማድረጉ ነገር ላይ ምክንያቱም አንድ ሰው መጥቶ በራሱ አካውንት የሆነ የሰራውን ፊልም ይጭናል። ከዛ በኋላ ያን ፊልም የሚያዩ ሰዎችን የራሱን ሊያገኝ ይችላል። ግን በዛ መንገድ ማደግ ይቻላል ወይ?
እውነት ለመናገር አሰኔ ኢንዱስትሪ ምልሽ የተሰበሰበ ነገር ሲሆን ነው በብዛት ውጤት ልናመጣ የምንችለው ልንጠቀም የምንችለው። ኢንዲቪጁዋሊ እንዳልሽው ዘምዚም ሮጥ ሊባል ይችላል፣ የዕለት ነገር ሊሸፍን ይችላል። ግን ከዛ በበለጠ በማስ መሰራት ይችላል። ኢንዱስትሪ በጣም ሰፊ ነው፣ በጣም ትልቅ ነው እና ለዛ ግን ጃይንት የሆኑ ዲስትሪቢዩተሮች ያስፈልጋሉ፣ ኦር ሚድል ማኖች ኤጀንቶች ያስፈልጋሉ መሀል ላይ አሁን እንዳልሽው ወደ ኔትፍሊክስ የሚሆን ሎካሊም ደግሞ አሁን አንዳንድ ሰዎች የጀመሩ አሉ ከሰዎች ፊልሞች እየሰበሰቡ እየገዙ ምናምን። እሱም ግን ራሳቸው ኦነሮቹ ናቸው የሚሯሯጡት እነዛን ፊልሞች ወር እነዛን ኮንተንቶች የሚለቅሙት። እና ልክ ነሽ የሆነ ኤጀንት ነገር ቢኖር እነዛን ሁሉ ኮንተንቶች ሰብስቦ ወደ አንድ የሚያመጣ ሲኖር ያ ማለት ምንድነው ተመልካቹ በሙሉ ወደ አንድ ቦታ ይመጣል። ምርጫም ይኖራል። አንድ ፕላትፎርም ላይ ብዙ ነገሮችን ማግኘት እኔ ጋር 1 ሚሊዮን ሰው ሊያየው የሚችለውን ነገር በዛኛው ፕላትፎርም ላይ 20 ሚሊዮን ሊያየው ይችላል። ሰው ሁላችን ወደዛ የምንሄድበትን ነገር ሊያመቻች ይችላልና ሁልጊዜም በህብረት የተሰራ ነገር ረጅም ርቀት ይጓዛል፣ ውጤቱም ሰፊ ነው የሚሆነው። ለእኛም ደግሞ ሩጫው ስትረሱ አለ አይደለ ያንን ይቀንስልናል። እና ጥሩ ፖይንት ነው ያነሳሽው። እንደዛ መሆን ቢችል ግን የማን ችግር ነው? የኛ እንደው ተነጣጥለን በራሴ መንገድ ልደግ የሚል አመለካከት እንደዚህ አይነት ማይንድሴት ይመስላል ወይስ ደግሞ ይሄ ፍላጎት ያላቸው ካምፓኒዎች ወይም ደግሞ ባለ ሀብቶችም ሊሆኑ ይችላሉ አለመኖር ነው ወደዚህ ኢንተረስት አለመምጣት ፍላጎቱ ወደዚህ አለመምጣቱ ነው? አይ ቲንክ ቪዥነሪ ሆኖ ያንን ኃላፊነት መውሰድ የሚችል ሰው ወይም ደግሞ መስራት የሚችል ሰው ቁርጠኛ ሆኖ አለመምጣት ነው እኔ የሚታየኝ። በጋራ ሆኖ የመስራቱ ነገር ምን ማያስፈልገው፣ ምክንያቱም ከኤጀንሲ ጋር ነው የምትነጋገሪው አይደል? ለምሳሌ እኔ ዳይሬክት ካንቺ ጋር ዲል ላደርግ እችላለሁ፣ ግን አንድ ኤጀንት አለ፣ ሁላችንም ወደዛ ኤጀንት ነው የምንሄደው ማለት ነው። ሶ ቅድም ያልሽውን አሁን ለምሳሌ እንዴት ነው አንዳንዴ ፊልምን በጋራ ለመስራት ስንሞክር አንግባባ፣ በጣም ፈተና አለ። አንድ ፊልም ለመስራት 2 3 4 ፊልም ስቱዲዮች አንድ ላይ ለምሳሌ በጋራ ቢሆኑ እና አንድ ፊልም እንስራ ቢሉ በጣም ቀላል ነው የሚሆንላቸው። ግን ስታስቢው ከማቴሪያል ከሰው ጉልበት ምናምን ቀላል ይመስላል። ግን ዊሊንግነሱ አለ ወይ ዝግጁነት አለ ነው ወይ? እሱ ፓርት ባለመኖሩ ምክንያት ሁሌ ፌል ያደርጋል። ግን ኤጀንሲ ኖሮ ብሮከር ኖሮ መሀል ላይ ሚድልማን ሆኖ የሚሰራ ከሆነ ግን ያን ነገር ይቀንሰዋል። ስለዚህ እሱ ዳይሬክትሊ ሁላችንን ሙያተኞች የሚያገናኝ ስለማይሆን እሱ ፓርት ፕሮብሌም አይሆንም። ግን አሁን ለምሳሌ አንድ ሰሞን መጥተው የነበሩ እነዚህ ቪዲዮ ክሊፖችን ሙዚቃ ክሊፖችን ከሁሉም አርቲስቶች ይገዛሉ፣ ዩቲዩብ ላይ ይጭኑታል። እንደዚህ አይነት ዲተርሚንድ የሆኑ ሰዎች ያስፈልጋሉ። አንደኛ ካፒታሉን ይዘው የሚመጡ፣ ሁለተኛ ደግሞ ራዕዩ ያስፈልጋቸዋል። የት ጋር ጀምረ ነው የት ድረስ እንወስደዋለን የሚለውና አሁን እነሱ ክሬት ያደረጓቸው ነገሮች ናቸው። ገንዘቡ ብቻ ሳይሆን ፓሽኑንም የሚያስፈልጋቸው ይመስለኛል። ይህንን የሚያስቡ ሰዎች በጣም ዲተርሚን መሆን አለባቸው። ምክንያቱም አሁን ብዙ ተመልካች ኖሯቸው የሙዚቃ ክሊፖችንም ሰብስበው የሚያሳዩ አሉ። ግን ችግሩ ሙያተኛው እየተከፈለኝ አይደለም የሚል ደግሞ ጥያቄ ያነሳል። በበቂ ሁኔታ የታየውን ያክል እኔ ክፍያ አላገኘሁም የሚል ቅሬታ ሲያነሳ ተዋል። ስለዚህ በደንብ ሙያተኛውም እንዲጠቀም የሚያደርግበትን እና ደግሞ ብዙ ስራዎችን ወደ አንድ ነገር አምጥቶ ማሳደግ የሚቻልበትን እድል ለምንድን ነው የቸገረን የሚለው አሁን እነ ስፖቲፋይ፣ አይቲዩንስ በቃ ኔትፍሊክስ በለው እነሱ ባሉበት ደረጃም ባልደርስ ግን አሉ። አፍሪካ ውስጥም አይቻለሁ ብዙ መድረኮች አሉ፣ በጣም ብዙ ሙዚቃ የሚጫወትባቸው ፕላትፎርሞች አሉ። እና ለምንድን ነው የተበጣጠሰ ነገር የሚሆነው? ታዲያ እንዴት ነው ማደግ የምንችለው? ኢንተርቴንመንቱ እንዴት ነው ማደግ የሚችለው የሚለው ጥያቄ አለ። ቅድም እንዳልኩሽ በጣም ዲተርሚን የሆነ በጣም ቪዥነሪ የሆነ ቲም ያስፈልጋል። ይህን ነገር አንደኛ የሙያተኛውንም ፔን የሚያውቅ መሆን መቻል አለበት። ሁለተኛ ደግሞ ካፒታል ያስፈልጋል ስራው። ምክንያቱም አንድ ፊልም ሰሪ አንድ ሙዚቃ ኮንተንት ይዞ የሚመጣ ሰው ኦልሬዲ ወጪውን አውጥቶ ኔጌቲቭ ሆኖ ነው የሚመጣው። እዛ ሰው ጋር ሲመጣ ኢቨን ዜሮ ሆኖ አይደለም የሚመጣው አይደል? ኦልሬዲ ሶ እዛች ጋር የሆነች ነገር ማቅረብ መቻል አለበት። አንድ ሰው አይደለም የሚሆነው። ኮንተንት የምንሰራ ሰዎች ማዕት ነን የምንሆነው። ሰው ለዛ ሁሉ ሰው የሆነ ትራንዛክሽን መፈጸም መቻል ይኖርበታል። የዛ አቅም ያስፈልጋል። ሙያተኛውን ችግር የተረዳ መሆን መቻል አለበት እና አት ዘ ሴም ታይም ደግሞ ፋይናንሻሊ ከዛ በጨቀር ደግሞ ፕላትፎርሙ የት መሄድ የሚችል መሆኑ የተገነዘበ መሆን አለበት። ከዚህ ጋር ኦኬ ቪዲዮ ቪው ካገኘ ብር ያገኛል ብሎ የሚገባ ሰው ሳይሆን
የነዚህን ሰብስቤ ወደ አፍሪካ መድረክ አውጥቻቸው ከአፍሪካ መድረክ ደግሞ ወደ ኢንተርናሽናል አይደለ መድረክ ሊወስድ የሚችል ብሎ ማሰብ ቴክኖሎጂው እንዴት ነው የሚሰራው ብሎ የሚያቅሰው ሲሆን ደግሞ ማች ኢዚ ይሆናል ማለት ነው። ዞሮ ዞሮ ከቴክኖሎጂ ጋር አሁን እየሰራን ያለው ማለት ነው። እንደዛ ነው። ሶ ፋይናንሱንም ብቻ ሳይሆን ሪሊ መነሻውና መድረሻውን የሚያወቀ ሰው ደግሞ ካገኘን አይ ቲንክ ለሁሉም ሙያተኛ ጥሩ በር ይከፍታል ብዬ አስባለሁ። የግድ ያው ሲኒማ ቤቶችን የምንጠብቅበት ጊዜ አይደለም። እሱ በቃ ታሪክ ሆነ እሱ በጣም እና እነዚህ መድረኮች አሁን እኛ ሀገር ላይ በጣም መስራት ያለባቸው ጊዜ ነው፣ ግን ክፍተት አለ፣ ገና ነው። በየግላችን የምንሮጠው ሩጫ ነው ያለው። ሁላችንም ገንዘብን፣ ታለንትን፣ የሰው ኃይልን አንድ ላይ አምጥቶ ትልቅ ነገር መስራት የሚለው ነገር አይቆረቆርህም? አንተ እንዴት ነው? አይ በጣም ሞክሬያለሁ። ፍራንክሊ ስፒኪንግ ኮንተንት ከመሸጥ ብቻ ሳይሆን ይህንን ማውራሽ እንግዲህ ሄርሜላን የሰራው ጊዜ ዛሬ 20 years ነው። ሄርሜላን ከሰራው በኋላ 4-5 ፊልም ሰሪዎችን በሰዓቱ አሉ የምታያቸው ሰዎች አነጋገርኩኝ። ምክንያቱም አየሁት እኔ ብቻዬን ሮጬ ይህን ያህል ከሆነ መስራት የቻልኩት ኮላቦሬት ብናደርግ ብዙ ነገር ምክንያቱም እኔ የማውቃቸውን ነገሮች እነሱ የማያውቁት አለ። እኔ ባለኝ ኔትወርክ እነሱ የሌላቸው እነሱ ያላቸው ኔትወርክ እኔ ያለኝ አለ አይደል? ሞክሬያለሁኝ። ከዛ ደግሞ ስራውን ሰርተን ጨርሰን 5-6 ፊልም አንዴ ደግሞ በአንድ ያኔ ሲዲ ነበር ሪሊዝ የሚደረገው ሙሉ ደግሞ ፊልም ነው የምናወጣው። የ4-5 ሰው ስራ በአንድ ታሽጎ እንደ አንድ ፓኬጅ መሸጥ ምናምን እና ፊልሞችን እንደዚህ እየሰራን እንድናቀርብ ነው አይዲያውን ያቀረብኩት። 20 ዓመት ሆኖታል እና የነበረው ኢሹ ምንድን ታውቂያለሽ? ስክሪፕቱ ከተጻፈ በኋላ ማነው ዳይሬክት የሚያደርገው? የኢጎ ኢሹ መነሳት ጀመረ። የኔ ስም ነው የሚጻፈው። እንግዲህ ስራውን ሳንሰራው ማለት ነው። የበጉ ታሪክ በዓል ላይ የሚታሰረው የባልና ሚስት ጦርነት እንደዛ ሆነ። ገና ስራው ሳይሰራና በቃ ዊኒንግ ነሱ አንደኛው ስራ ነው ይሰራሉ፣ አንደኛው አንተ ትሰራለህ ምናምን የለም። ያና በጣም ነው ዲስአፖይንት ያደረገኛል። ከዛ ጊዜ በኋላ ግን አልሞከርኩት። ምክንያቱም በቃ እነዛ ሰዎች በሰዓቱ ያን ካልሰሩት ሌላ ሰው ሊሰራው ይችላል የሚል እምነትም አልነበረኝ። ግን አንድ ስኬት አለህ አንተ ወደዚህ ከመጣ በኋላ ፊልሞች በዳይሬክተር ስም እንዲጠሩ አድርገሃል። በደንብ ፋይት አድርገናል። ይሄ አንድ ትልቅ ስኬት ይመስለኛል። የዮናስ ብርሃነ መዋ ፊልም ሲባል እኮ በጣም አዲስ ነገር ነበር ለብዙዎቻችን። እንዴት ነው የዮናስ ብርሃነ የዳይሬክተሩ ፊልሙ የዳይሬክተሩ ነው የሚለው ሀሳብ ራሱ አዲስ ነገር ነበር አይደል? የኛ ፊልም ማህበረሰብ በጣም ቻሌንጅ ያደርግ ነበር። እውነት ነው። እኔ የመጣው ጊዜ ፕሮዲውሰሮቹ በቃ ብር ስለወጡ የኛ ነው እና የኔ ነው የሚል ኢሹ ነው የነበረው እና ኢቭን የእነሱ ስም ነው ሁሉ የሚጻፈው። ኃይለኛ ግብ ነው የነበረው እና በጣም ነው ቻሌንጅ ያደረግነው እሱን ነገር እና በደንብ አድርገን ያስረገጥ ነው እንደ ምሳሌ እስኪቀርብ ድረስ ማለት ነው። አሁን እንዳልሽው በቃ ዮናስ ብርሃነ መዋ ፊልም ቢኮዝ ሂዝ ዘ ዳይሬክተር ቢኮዝ ሂዝ ዘ ክሪኤቲቭ ዳይሬክሽኑ እሱ ጋር ነው ያለው ስራው በሱ መሰየም አለበት የሚለውን ነገር በደንብ ነው ያሰረጽ ነው የነበረው። አይ ቲንክ ውጤትም አምጥቷል። ከዛ በኋላ አሁን እንደ ቶፒክ የሚነሳ ነገር አይደለም እና ዳት ኢዝ ትልቅ ሰክሰስ ነው። ያው ኢንዱስትሪው ላይ የሆነ ነገር ተምረሽ የመጣሽው ነገር ወደ ውጤት ተቀይሮ ሌሎችም ወደ ውጤት ሲያመጡ ስታይ በጣም ደስ ይላል። ሳን ፍራንሲስኮ እንግዲህ ያው ስለ ፊልም ለመማር ከሄድክ በኋላ እዛ የትምህርት ጊዜ ይኖራል እና ያው የምናስባቸው የውጭ ሀገር ኮሌጆች ይኖራሉ። እስቲ ስለሱ የሆነ ነገር ንገሬ። የሆነ በፊልም ያየናቸው ነገሮች አሉ። በቃ የኮሌጅ ህይወት የሚለውን ነገር የሚያሳይ ደግሞ በዛ ላይ አንተ ወደ አርቱ ነው የሄድከው። የተለየ ይመስለኛል። እዛ የሚገባውም የሚማሩ ሰው እንደ ማንኛውም ተማሪ አይደለም። ለቴሌቪዥን የማይመጥን ነገር ነው። ኢትስ ክሬዚ። በተለይ ከኢትዮጵያ ላይ ሄደ ሰው 18 ዓመቴ ነበር። 18 ዓመት በጣም ያን ግን እንግዲህ በጣም በካልቸር በሃይማኖት አለም ተከቦ ያደገ ሰው እንደዚህ አይነት ቦታ ላይ ቀጥታ ሄደሽ የጥበብ ውስጥ ገቢ በጣም ግራ የሚያጋባ የነበረው በጣም ቻሌንጅ ያደርጋል። እኔ የነበርኩበት ዲፓርትመንት እንግዲህ ቲያትር አለ፣ ፊልም አለ፣ ዲዛይን አለ፣ ኤቭሪቲንግ ክሬቲቭ አርትስ የምትይው ነገር በሙሉ ያለበት ነው እና እብደትም ያለው እዛ ነው።
ጥበብ አካባቢ ነፃነት አለ በደንብ ነፃነትና እርደቱ የተዋሃደበት ቦታ አለ። ያ በጣም ፈታኝ የነበረው እና በዛ እድሜ እና በዛ ከባድ መሆነ ፈተና ታዲያስ ብዙ ፈተና ያየሁበት ነው እና ግን በደንብ ኢንጆይ አድርጌ ቲንክ ምን ደስ የሚል ነገር ነበረው እዛ የኮሌጅ ህይወት ለአንተ በጣም በቃ ማትረሳው ነገር? በጣም ቫራይቲ መኖሩ። ቫራይቲ ስልሽ ኢንተርናሽናል ተማሪዎች ብዙ አሉ። ከጃፓን የመጡ አሉ፣ ከአፍጋኒስታን የመጡ አሉ ምናምንና የሁላችን ጀርኒ ምልሽ ሁሉም አዲስ ነው የመጣንበት ዲፓርትመንት እና ኤቭሪ ጉዞ አዲስ ነው የነበረው። ሄጄ ቀጥታ አሜሪካኖቹ ጋር ብቻ አይደለም የገባሁት። ይሄ ሁሉ ቲም አብሮን ነው የሚጓዝ የነበረው። ሁላችንም አዳዲስ ነገር ነው ዲስከቨር የምናደርገው ኦን ዘ ዌይ እና በጣም ኢንጆይ አድርጌዋለሁ። በሰዎች ልዩነት ውስጥ አሁን ብዙ ከተለያዩ ዓለም የመጡ ናቸው እና በሰዎች ዳይቨርሲቲ ውስጥ ልዩነት ውስጥ ይሄ ደስ የሚል የወጣትነት ጊዜም ቢሆን ምን ነገር ግን አስተምረው አለፈ? ፍቅር የሚገርምሽ አይ ቲንክ ከሌላ ዓለም የሚመጡት በሙሉ ሰምሃው የኛ አይነት ባህሪ ያላቸው እና ትፈላለጊያለሽ ከሌላ ስለሽ እንዳልኩ ከጃፓንም ከአፍጋኒስታን ከኢጂፕት የሄዱ ልጆች ነበሩ፣ ከኢትሊ የመጡ ልጆች ነበሩ እና እዛ የአሜሪካው ማህበረሰብ ውስጥ ስንገባ እኛ እንፈላለጋለን። በካልቸር ያደግን መሆናችንን በደንብ ትለየዋለሽ እና በደንብ ነው አይ ቲንክ ግራጁዌት አድርጌ ወጥቼ እስከወጣ ድረስ በደንብ ነው ሰፖርት የተደራረግነው። ጥሩ ፍቅር ነው የነበረው። እዚህም ከመጣሁ በኋላ የተወሰኑትን ኮንታክት አደርጋቸዋለሁ፣ እንገናኛለን። ሶሻል ሚዲያ መኖሩ ደግሞ ብዙ ነገር አክልሏል እና ከአሜሪካኖቹ ይልቅ ሞር ውጭ የነበሩት ጋር ያለን ሪሌሽንሽፕ ዘልቋል። እነዛኞቹም አገኛቸዋለሁ። ብዙዎቹም ደግሞ ስራ ላይ ነው ያሉት። አክቹዋሊ አሁን ራሱ ግን ዲፍረንስ አለው። ይሄ የባህል መቀራረብ ይኖረዋል ከሌላው ዓለም የመጡት በተለይ ከእስያ አካባቢ በጣም ደስ ይላል። ደስ ይላል ግን ዓለም ሰፊ ናት። በጣም ማየት ፈልጋለሁ። እነዛ ልጆች ተዋወቁባቸው ሀገሮች ብሄድ ደስ ይለኛል። ጃፓን፣ ጀሜይካ፣ ከኩባ የመጡ ልጆች ነበሩ። እንትኑ ደስ ይላል የምታያቸው የተለያዩ ሀገሮች ነው። ከእነሱ ኤክስፔሪንስ ያደረኩት ነገር አሁን ሀገራቸው ብራዚል ልጆች ነበሩ። ሄጄ ማየት እነዛ እንፈልጋለሁ። ምክንያቱም ከነሱ ጋር የነበረኝ ሪሌሽንሽፕ ለምሳሌ ከተማ ውስጥ ኢቬንቶች ይኖራሉ። ለምሳሌ ብራዚሎች ኢቬንት ይኖራል፣ ኢታሊያኖች የራሳቸው ኢቬንት ይኖራቸዋል እና ሼር ያደረኩት ነገር ሄጄ ኤክስፔሪንስ ያደረኩት ነገር ሞር እንድፈልገው እንድጓጓለት አድርጎኛል። ያንን እና አውሽ የሆነ ሰዓት ላይ ልጆቼን ካባረርኩ በኋላ ወደ ዩኒቨርሲቲ አይ ቲንክ እሱ ፓርቱ ቱር ማድረገው ይመስለኛል። አንዴ ደርሰውልሃል ነገሩ? ሊወጡ ነው እኳ ማድረግ ብቻ ነው። ከዚህ ሰፊ ከሆነ ነገር ውስጥ እንግዲህ ቀጥታ ደግሞ ወደ ሀገር በልታ እኔ የዲሲሽን ውሳኔ በጣም ይገርመኛል እና ወደዚህ በቃ መምጣት የሚለውን ነገር ስታስበው ፊልም መማር ውጭ ዓለም ላይ ሆነ እና ደግሞ ወደ ፊልሙ ኢንዱስትሪ መግባት ለኢትዮጵያዊ እንትኑም ውድድሩም በጣም ከባድ ነው አይደለም? ከነሱ ጋር የምትወዳደርበትን ነገር መስራት ግን ወደ ሀገር ቤት መመለስ የሚለውን ብዙ ሰው ከተማረ በኋላ ያስበው በዛው መቅረትን ነው የሚፈልገው እና ወጣት ነህ። ምንድን ነው ስወ ያመጣህ ነገር ወደዚህ የገፋህ ነገር በቃ ወደ ኢትዮጵያ መመለስ አለብኝ የሚለው? እሱም ብቻ አይደለም በቃ ረጅም ጊዜ እዚህ ቆየህ። መሄድም የምችልባቸው አጋጣሚዎች ሊኖሩ ይችሉ ነበር። ተመልሰ 2003 ነው የመጣሁት። በጣም ረጅም ጊዜ ሆነ። አንደኛው እዛ ቻሌንጅ ያደርጋል በእኛ ሙያ ውስጥ ወደ ፊልም ኢንዱስትሪው እዛ ገብቶ እኔ አሁንም አንኮምፕሊሽ አድርጌያለሁ ብዬ የምላቸው ነገሮች እንደው ሰርቻለሁ የምለውን ነገር እንኳን ያኔ እዛ ሆኜ እሰራዋለሁ ወይ አልሰራውም ነበር። አንደኛ በጣም ሳቹሬት ያደረገ ነው ኢንዱስትሪ። ሁለተኛ ፎሪነር ስትሆኚ ቻሌንጅ እንግዲህ አገር ውስጥም ላለው ሰው ለአሜሪካኖቹም በጣም ታፍ ነው። ስፔሻሊ ለዋይት አሜሪካኖቹ ራሱ ታፍ ነው፣ እንኳን ለብላክ አሜሪካን ሰው ለእኛ አይነቱ ደግሞ ማለት ነው።
እና እኔ እዚህ መጥቼ ፊልሞች ሰርቼ እዛ ያሉትን ጓደኞቼ እና ኮንታክት ሳደርግ እነሱ ስቲል ቡና አመላላሽ ነበሩ ስቱዲዮ ውስጥ። ያው እንግዲህ ስቱዲዮ ዳይሬክቲንግ የተመረከ ሲኒማቶግራፊ የተመረከ ያው ቀስ እያለ ነው አዛ አይገኝም የሆኑ በቃ እንዴት ነው ተነጥለው የሚወጡ ኬዞች ሊኖሩ ይችላሉ። የሆነ ዩኒክ ስራ ሰርተሽ ቡም ሊያደርግ ምናምን አለ። በለዚያ ግን ቼን ኦልሬዲ ተሰርቶ ያለቀ ቢልድ ተደርጎ ያለቀ ኢንዱስትሪ ነው። እሱም ብሬክ ለማድረግ ኢት ቴክስ ታይም። ስለዚህ ካሜራ ቲም ውስጥ ገብተሽ እንዳልኩሽ ቡና ታመላለሻለሽ፣ ወረቀት ያለሽ ካሜራ ጋር ለመቅረብ is very challenging። እንደዛ ጂኒስ የሆነ ስራ የሚሰሩ ልጆች ማለት ነው። እና እኔ ራሴን የጠየቁት ይሄ ወርዝ ያደርጋል ወይ ለኔ ይሄን ያህል ብር ተከፍሎ ተምሬ ያን ያህል ጊዜ አጥፍቼ ከዛ በኋላ 3 4 5 ዓመት እንደዛ ህይወት ውስጥ ወርዝ ያደርጋል። ሌላ ደግሞ እዚህ አገሬስ የተማርኩትን ነገር አገሬ ላይ ጥቼ ማልሰጥ ከሆነ ማላካፈል ከሆነ አለለ ለውጥ ማላመጣበት ከሆነ what's the point? ቅድም እንዳልኩሽ ቤተሰቦቼ በጣም ክሎዝ ናቸው ከኔ ጋር። ትልቁ ነገር ለሀገር ኮንትሪቢዩት ማድረግ ትልቅ ቦታ አለው በእኛ ቤተሰብ ውስጥ። ስለዚህ በተማርኩበት ሙያ ኮንትሪቢዩት ላደርግ የምችለው እዛ ይልቅ እዚህ መጥቼ ነው። ፈተናውን አይቼ አብሬ የተፈተንኩ እኔም ሁሉ ሰው እንደሚቸገረው የተቸገርኩኝ አይደል ብሬክ እያደረግን መንገዶች እየከፈትን ሄደን ነው ውጤት ልናመጣ የምንችለው። እዛ ቁጭ ብሎ ብቻ አይሆንም በሚል ወሳቢ ነው ሰው የመጣሁት። ስለዚህ እዚህም ለውጡ ማምጣት ስላስፈለገኝ ነው የመጣሁት የነበረው። ከመጡ በኋላ ቤተሰቦች የሚቸገሩት በቃ ብዙ ቻሌንጅ ይበዛባቸውና ወይ ያቆሙታል ወይ ተመልሰው ይሄዳሉ። አንዳንድ ሰዎች እንደዚህ አይነት ታሪክ አለ። አይደል ከ6 ወር በኋላ ሊሄድ ነበር አክቹአሊ። ምክንያቱም አለላከም እንጂ ማለት ምርርም ብዬ ማለት ነው ልወጣ ነበር በቃኝ ብዬ። ግን አባቴን ያስከረኝ ከዛ እችን ማለፍ ካቻል እንዴት ነው የምታስባቸውን ትልልቅ ስራዎች መስራት የምትችለው? so this part of the challenge ብሎ አስከረኝ እንጂን ይዞ ማለት ነው። ከዛ የተወዘት መቅረቴ በሰዓቱ ደስ ብሎኛል እውነት ለመናገር። ምክንያቱም ብዙ ቻሌንጆች አይቻለሁ፣ ብዙዎቹን አልፌያቸዋለሁ። ለብዙ ልጆች ያለኝን እውቀት አካፍያለሁ፣ ብዙ ልጆች አስተምሬያለሁ፣ ብዙ ልጆች ከኔ ወጥተዋል። so I'm very satisfied በዛና እንኳን ቀረው ላለው ያኔ በጣም እድለኛ ነህ። አባትህ በጣም ኢምፓክት አላቸው ህይወቱ ውስጥ ውሳኔ ማስቀየርና ደግሞ ያየሁት አሁን ትምህርት ቤትም ለመማር ስፈልግ ሰዎችንም በማማከር ረገድ በጣም አግዘውሃል ነው። ብርሃኑ ሽምብሩ እሱን አማክረ ነበር፣ ኃይሌ ጋሪማ እና ይሄ ሰዎች የሚሰጡህን ነገር ተቀብሎ ውሳኔ መወሰን የሚለው ላይ አናማክርም አንዳንድ ጊዜ ወይም ትክክለኛው ዘራይት ፐርሰን ማን ነው ትክክለኛው ሰው የሚለውን መለየት አንችልም እና የማይሆን ተጽዕኖ ሊመጣብን ይችላል በምክር ምክንያት። ይሄ ነገር አሁንም ህይወት ውስጥ ቀጥሏል። የሰዎችን ምክር መስማት በጣም 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 አሁን ደግሞ ያው ድሮ የነበረች ቻሌንጅ ሌላ ነው፣ አሁን ደግሞ የህይወት ቻሌንጅ ሌላ አይደል? ምክር ትፈልጋለሽ። ልጅም ማሳደግን ቻሌንጅ ነው፣ ትዳር ሌላ ቻሌንጅ ነው፣ እድሜ መጨመር ራሱ እሳቤ መቀየሩ ራሱ እና ብዙ ጊዜ አባቴ ጓደኞችን ያው እነሱን አማክራለሁ፣ ጠይቃለሁ፣ ምክር አወራለሁ እና በደንብ አዳምጣለሁ፣ እሰማለሁ ማለት ነው። ከኛ በፊት የተጓዙ ሰዎች ብዙ ነገር ኤክስፒሪየንስ ስላላቸው እነሱን መስማት በጣም ደስ ይለኛል እና በደንብ ይገሩኛል። ሁሉም ነገር ላይ ባይሆን አንዳንዴ ነበልባልነት ግድ ነው እንጂ ኤግዛክትሊ በምክር ብዙ ነገር ማትረፍ ይቻላል። ዮናስ ያው በቃ ተግባቢ ነህ፣ ደስ የሚል ባህር ያለ ግን የማናውቀው ዮናስ አለ። ይሄ የሚያስደነግጥ ድንገት የሚወጣ ነገር አለ እውነት አሁን ጠፍቷል የሚገርምሽ እንጂ ፍሊፕ የማደርገው ነገር ነበረኝ በጣም። ሴቲንግ ላይ አክተሮቹም አክትረሶቹም የሚያለቅሱበት ሁኔታ ነበር። ፕሮዳክሽን ቲሙ ራቲቭ ወጣትነቱም ስለነበር በምን አይነት መንገድ ሃንድል ማድረግ እንዳለብኝ አንደርስታንድ አላደረኩም። ከጊዜ በኋላ እየገባኝ መጣ።
የተሰራንበት ሳይኮን ማወቅ ነበረብኝ። ማህበረሰቡ ኢንዱስትሪው ላይ ያለውን እንደመጣሁኝ ዳይሬክት ወደ ስራ ስገባ በጣም ኦፎን ነበር እና ልክ ነው። በጣም የሚያስደነግጥ ባህሪያቶች ነበሩኝ። በጣም ብዙ ሰው አስከፋለሁ፣ ግን ደግሞ ማስከፋቴንም ደግሞ አላውቀውም። የሚገርምሽ ከዛ በኋላ እኔ ላይፍ ይቀጥላል። ኔክስት ዴይ ሳገኛቸው እኔ ቀጥያለሁ። ያ ግን ትናንት የተቆጣው ሰው ያልኩት ሰው በጣም ተከፍቶብኝ ላይመጣ ይችላል። ሌላ ሰው ነው ኖቲስ እንዳደረግ የሚያደርገኝ። ግን አሁን ግን በጣም ተቀይሬያለሁ። በጣም የሚገርምሽ ነገር ነው። ስፔሻሊ ፎር ዘ ፓስት 3 years አሻሽልሃል። በጣም አሻሽያለሁ። እሱም እኮ ቅድሚያ የእድሜውም ነገር እሱ ነው። ይህ ነገር እያልኩ ሂጂ ሰው የምጠይቅበት እና በጣም ካልቦኛለሁ። ምንም ነገር አይመስለኝም። ምንም ነገር ድሮ መንገድ ላይ ሄድኩኝ እንዳልኩሽ መኪና ቢያስቸግረኝ መድረስ ያለብኝ ቦታ ስላለ በጣም እንበሳጭን ነበረ። ወቴቨር ምናምን እንዲህ አይነቶች አሁን ምንም አይመስለኝም። በቃ የተረጋጋ እሱን እኮ ነው ከሰማይ ታች ስር ምንም አዲስ ነገር የለም። ድሮ አዲስ ነገር ለመፍጠር ነው። አሁን ሴም ሳይክል አይደል ዩዝድ ቱ ያለው ሴም ነውና ራሴን አጀስት የማድረጉ ነገር ላይ አሁን ስንት ዓመት ሆነ እድሜ? እንዴት ነው ይፓርጋማል ወይስ? አረ ያው ነው ግን ያለው ምንም አልተቀየርክም። ትንሽ ሸበቷ ነች። እሷ ብዙ በተለይ ከኮቪድ በኋላ እንደውም ኮቪድ ላይ በጣም ብዙ ሰው ወደ ቤቱ የተሰበሰቡት። እኔ ቤት አልገቡ። አንድ ቀን ነው ቤት የዋልኩት። ምን አረክ እንዴ? ፍርሃት እኮ ነበር በዛን ሰዓት በጣም። እኔ ከጓደኞቼ ጋር ስዞር ስበላ ስዝናና ኪሎ ሁሉን የጨመርኩት። የሚገርም በጣም ይገርማል። ቶታሊ ዲፍረንት ሪቨርስ ነው ያደረኩት። ራሴን አልደበኩም። በደንብ ነው እንትን ያልኩት። ግን ያኔ የሸበትኩኝ አይ ቲንክ ማስኩ ይሁን ወር አልኮል ያን ሳኒታይዘር በጣም እንጠቀም እንደነበር አይ ዶንት ኖ ፎር ሳም ሪዝን ያኔ እንዴ ብዙዎቻችን እኮ ተጨንቀናል። በጣም ብዙ ጭንቀት ነበር። ዓለም ላይ የሚሰማውም ዜና በጣም አስከፊ ዜና ነው። አለመጨነቅ ይገርም ነው ወይስ ሽሽት ነው ጭንቀቱን? ነው ብለሽ አይ ቲንክ ጥሩ ሰበብ አገኘሁ መሰለኝ። ቤተሰቤ እንዳለ አንድ ቦታ ሲሆንልኝ እኔ ጠዬ ዙረት በጣም ኢንጆይ ያደረኩበት ሞመንት ነው ማለት ነው። ፊልም ላይ ላሉ ሰዎች ማንኛውም ስራ ላይ ላለ ሰው በቃ ስራ ራሱ የተቀዛቀዘበት ጊዜ እኮ ነበር። እኔ በጣም ኢንጆይ ያደረኩት ሞመንት ነው ማለት በቃ አዲስ አበባን ያጣጣምኩበት፣ እኔ ብሬክ የወሰድኩበት እረፍት የሚባል ነገር የወሰድኩት የኮቪድ ጊዜ ነው። ስትረስ ዳውት አልነበርኩም። በጣም ኢንጆይ ነው ያደረኩት። ራሴ የምፈልጋቸውን ነገሮች አደረግ በደንብ በቃ በደንብ ሆኖ አይዲያ በደንብ ነው የተዝናናሁት። ያ ሰው ሁሉ ኳራንቲን እኔ የለውም ቮካብላሪ ጉንፋንም አልያዝንም። የሆነ እኮ መጨረሻ ላይ ደግሞ 3ኛው ስቴጅ ተብሎ ኦሚክሮን የሚባለው ብዙ ሰዎችን ይዞ ነበር። በደንብ ይዞኛል። ይዞሃል? ያው እጅ መስጠት አልነበረም። በደንብ እያሽከረከርኩ ነው የተጠቀምኩት። ነጭ ሽንኩርት በደንብ ባህላዊው በደንብ ነው የተጠቀምኩት። በዚህ መንገድ እኔ የኮቪድን ሰዓት ኢንጆይ ያደረኩት ያለ ሰው የለም። ዓለም ላይ እኮ ብዙ ፍቺዎች ሁሉ እኮ ተካሂደዋል የተባለው ለምን ሰዎች ወደ ቤታቸው ሲሰበሰቡ ብዙ ስራ ቢዚ ያደረጋቸው ሰዎች ሳይቀሩ ፊት ለፊት መጋፈጥ ጀመሩ ችግራቸውን። ስትረስ ውስጥ ነበሩ። ከዛ በቃ ባህሪ ይወጣል ምናምን የስራ ጭንቀት፣ ቤት ውስጥ መቀመጥ አይ ቲንክ የማህበረሰቡን ዳይናሚክ ቀይሮታል፣ በጣም ቀይሮታል። እኔም ግን አይ ቲንክ በደንብ ተጠቅሜበት ያሳለፍኩት ደስ ይላል። ጥሩ ነው። ሌላ እይታ ነው ኮቪድ ላይ ሽበት ብቻ ነው የሰጠኝ እንጂ ኮቪድ የእሱ ትዝታ ነው። ግን ሌላው ነገር በጣም በቃ የተቀየረ ነገር የለም። ምንድን ነው ያንተ ላይፍ ስታይል ማለት? አሁን አንዳንድ ሰዎች ቶሎ ግርጅፍ ይላሉ። ፊዚካሊ የምታያቸው ለውጦች አሉ። እድሜ እየጨመረ ሲመጣ ክብደት ይጨምራል። እንዲህ አይነት ነገር ደግሞ ስፖርት ለመስራት ትግል አለ። ምግብ ላይ ለውጥ ምንድን ነው አንተ የምትከተለው ነገር? ትንሽ ቦጭ እየወጣሁ እየደመረ ነው። ትንሽ የሆነች ነገር አለ። ወክ ማድረግ አለብህ። ስፖርትም አልሰራም። ድሮ ማርሻል አርት ሰራ ነበር፣ ግን እዚህ ሀገር ከመጣሁ በኋላ ምንም ስፖርት አክቲቪቲ ላይ የለውም። ብዙ ምግብ አልመገብም። ምግብ ብዙ አትመገብም። ባይ ኔቸር ራሱ በጣም 2-3 ጉርሽ ዞር ነው የምለው። በጣም ኦቨር የሆነ ነገር አጋጥሞኝ ካልሆነ በስተቀር ብዙ ተመጋቢ አይደለሁም። ምግብም መርጥ ሰው አይደለሁም። ማንኛውንም ምግብ ትበላለህ? ማንኛውንም ምግብ እበላለሁ፣ ግን በጣም የምወደው ሽሮ። በጣም ብዙ ሰው ሽሮ በጣም ነው የምወደው።
በደንብ በተለየ ሁኔታ መዘጋጀት አለባት። በደንብ ነው እንጂ አዎ፣ እኔም ደግሞ አባብላታለሁ እንጂ ትቱናም እየከተፉ ምንም አንዳንድ ጊዜ እንዳይሰለችኝ እና አይ ቲንክ የተለየ ነገር አይ ቲንክ ጀስት ኔቸር ይመስለኛል። ስትረስስ ማኔጅ የምታደርግበት መንገድ ውጥረት እንዴት ታስተዳድራለህ? አይ ቲንክ ፊዚካል የሆነ ነገር ላይ ቢዚ ያደርጋለሁ ራሴ። ወርክሾፕ ስላለ እዛ የእንጨት ስራ ሰራለሁ። አሁን ፔንት ማድረግም ጀመርኩኝ። ድሮ ፔንት አደረግ ነበር አቁሜ ነበር፣ እነሱን ጀመርኩ። መጽሐፍ አለኝ፣ ብዙ ኮሌክሽን አለኝ። መጽሐፌን አነባለሁ። እነዚህ እና ስትረስ አለ፣ ምንም ጥያቄ ነው። ከብዙ አንግሎች ይመጣሉ። ግን በተቻለኝ መጠን በጊዜው እና በቦታው ነው እሱን ነገር ከዛ ከራኩኝ በኋላ ወደሚቀጥለው ለመሄድ ነው ሙከራ ማድረገው እና for the past 3 years ይሄ ነገርን በደንብ አጣንት እያረኩት መጥቻለሁ እና ጠቅሞኛል። ስትረስፉል ሞመንቱ ከጉዳዩ ጋር ብቻ እንጂ ይዤ ላለመሄድ አይደለም። ምክንያቱም የሚቀጥለው ጋር ደግሞ ሌላ ስራውን በመጨረስ ላይ ነው እዛችሁ ጋር እና ወደ ሌላ ለመውሰድ እሞክራለሁ። በሱም የመዝ ለማድረግ እሞክራለሁ። ስለ ሴሌብሪቲዎች ሴሌብሪቲ ስታተስ ምንድን ነው? ዝነኝነት የሚባለው ነገር እኛ ሀገር ላይ የተደበላለቀ ነገር ስላለ ማለት ነው። ማን ነው ዝነኛ? በተለይ ከአንተ ኢንዱስትሪ ጋር ከፊልሙ ጋር ከኪነ ጥበቡ ጋር አያይዘህ ብትነግረኝ ደስ ይለኛል። ወይም እኛ ዳይሬክተሮች ዝነኛ አይደለንም። ማን ያውቀናል? ከካሜራ ጀርባ ስለሆነ አንታወቅም። አክተሮቻችን ናቸው በእኛ ኢንዱስትሪ ላይ ያው ሬር ኬዝ ነው። አይ ቲንክ ከካሜራ ጀርባ ያለው ቲም የሚታወቀው። ግን በዝነኛ መሆን መታደልም ነው። ህይወትን በጣም ያቀላል። ያቀላል ያከብዳል። ኦኬ፣ የሚያቀለው ልናገር ነው። ያቀላል እንመጣለን። ያቀላል ስልሽ ለምሳሌ ለኔትወርክ በጣም ቀላል ነው። ስራን በምትሰሪበት ሂደት ላይ ብዙ ነገሮች መስመር ይይዙልሻል። ቢኮዝ በቃ ታዋቂ በመሆንሽ ብቻ እንዲህ አይነት ጥቅማ ጥቅሞች አሉት። ማህበረሰቡ ላበረከትሽው የጥበብ ስራ ሪስፔክት ስለሚሰጥሽ አንዳንድ ቦታ የሆነ ነገር ልትሰሪ ገብተሽ ቅድሚያ ይሰጡሻል። አገልግሎት ሰጪው አይደለም ኢቭን ተገልጋዩ አውት ኦፍ ሪስፔክት ማለት ነው። እንዲህ አይነት ጥቅማ ጥቅሞች ታገኛለሽ። ለማህበራዊ ጉዳይ ስራዎች ስትሰሪ ገንዘብ ስናሰባስብ፣ ቁሳቁስ ስናሰባስብ ማን ነው የሚጠቅመው? እነዚህ ሴሌብሪቲዎች ናቸው። ቢኮዝ የሆነ ተጋላጭ ሆነሃል። አዎ ትረስት አለ አይደለ? ማህበረሰቡና በእነሱ መሀል የሆነ ቢልድ የተደረገ ትረስት አለ እና ሀገርም እንደ ሀገር የሆነ ጉዳይ ሲያጋጥማት እኮ ቅድማ ያንን የጥበብ ሰው እነ ፌመሶቹን የምትስበው ለዛ ነው። ብሪጅ ናቸው፣ ድልድይ ናቸው እነሱ። ግን አንድ ኢንተርቪው ላይ ምን ስትል ሰምቻለሁ፣ ዝነኞች ሌላው ዓለም ላይ በጣም ውድ ናቸው፣ አይገኙም እና ሁሉም ቦታ ላይ በቃ እንዲጣዱ አይፈልጉም። ብርቅ ሆነው እንዲታዩ ነው የሚፈልጉት። እንደዛ አይነት ቃለ መጠይቅ ስትሩ እውነት ነው። ግን ምንድነው እዛ ኢንዱስትሪው ኦልሬዲ ማቹር አድርጓል፣ ዴቨሎፕ አድርጓል። ማናጀር ነው ሁሉ ነገር ሃንድል የሚያደርግሽ። ስለዚህ ኢቨን እንደ ልብሽ ልትወኛ አትችይም። ቢኮዝ ነገ ትልቁ ስቱዲዮ የሚፈልግሽ ከሆነ ውድ መሆን መቻል አለብሽ። ኦኬ ከሌ የሰራው ፊልም ነው ተብሎ ለመመጣት ግን ኤቭሪዌር የምትገኝ ከሆነ ከክለቡም በምኑም አለ አይደለ? ኤቭሪዌር ላይ የምትሆኝ ከሆነ ኦልሬዲ ቺፕ ትሆኝባቸዋለሽ ማለት ነው። አሁን የኛ ኢንዱስትሪ ገና ስኒው አዲስ ነው። አሁን እንደውም ማናጀር የሚቀጥሩ ሁሉ ክሬተሮች እያየው ነው። አክተሮች አሉ፣ ሙዚቃ ሰዎች አሉ። ስለዚህ ዲስታንስ መፍጠር ይጀምራል በሰው። እኛም ሀገር እኮ ውድ የሆኑ ዝነኞች አሉ እና ለውጡን ታይዋለሽ አይደል? እንደሌላው ዓለም ይገናኛል። አት ሴም ታይም ደግሞ በስራቸው ግን በጣም አሸንፈውናል። አሁን እናስተዋወቀን አታገኛቸው የት ታገኛቸው? አንዳንዶቹ ያው ውጭም ኤክስፖዠር ስላላቸው ዜኖ የት መሄድ አለባቸው፣ የት መሄድ የለባቸው፣ እንዴት ነው ፐብሊክ ላይ መውጣት ያለባቸው። ስለዚህ ኤክስፔሪንሱ ሼር እየተደራረግን ስንሄድ የእውቅናን ጥቅምን ወይም እውቅናን በምን መንገድ ሃንድል ማድረግ አለብን የሚለውን አይ ቲንክ አንደርስታንድ እያደረግን እንሄዳለን ከጊዜ
በኋላ ግን አይ ቲንክ ለውጥ አለ ብዬ አስባለሁ። ከድሮ ስናይ ነጠል እያሉ እየወጡ ያሉ። ልክ ነሽ። እሺ ወደ ጉማ እንመጣለን። ያው 11ኛው ጉማ አዋርድ በቅርቡ ይካሄዳል። አዳዲስ ነገሮችን በየጊዜው ለመከተል ትሞክራላችሁ፣ እሱንም እናስተውላለን። እና ጉማ ሁለት ነገሮችን ያሳያል። አንድ ያው ዝነኞች የሚሸለሙበት ነው። ከዛ ውጭ ደግሞ ፋሽንም የሚታይበት ነበረ እና ድሬሲንግ ኮድ ቀድመህ ያስተዋወቅከው ነገር ነው። አንተ እንደዚህ መለበስ አለበት የሚለው መሀል ላይ መዘበራረቆች ነበሩ። ከሁነቱ በላይ አለባበሱ በጣም ይወራ ነበረ፣ የፋሽን መድረክም እስከ መሆን ስለደረሰ ማለት ነው። እና አሁን ደግሞ የአገር ልብስ ብቻ ነው መልበስ ያለባቸው የሚል ገደብ ጥለሃል። ምን አይነት የአገር ልብስ? አይ ገደብ አልጣለም። የባህል ልብስ ቢለበስ ሪኮመንድ እናደርጋለን እንጂ ክልከላ አይደለም። ክልከላው ምንድነው? በጣም የተገላለጠ ሆኖ ቦታውን የማይወክል አይነት አለባበስ እንዳይሆን ነው እንጂ የባህል ልብስም ይሁን ዘመናዊ ልብስ የመልበስ መብት አለው ሰው። ምክንያቱም የሰውን አቅም እኛ መለካት ስለማንችል፣ ግን ዲሰንት ይሁን አለ አይደለ? ራሳቸውንም የሚወክል ኢቬንቱን የሚወክል እና ቦታውን የሚወክል አለባበስ እንልበስ ነው። የባህል ልብሶች ሆነው የተገላለጡም አሉ። ከባህል አኳያ እነሱ አክሴፕተብል ናቸው፣ እንቀበላቸዋለን። ከዚህ በፊትም ስለነበረ ማለት ነው። የተገላለጡ ማለት አሁን ምን በሴንቲሜትር ወጥቶለታል? ኬት ስኬት ነው። አሁን እሱ ዲስከሽን ላይ ነን። አወዛጋቢ ነው። ደግሞ ወንዶች ብቻ ነን ተሰብስበን ዲስከስ ሴቶችን መቀላቀል አለባቸው። ጋይድ እንልካለን። ልክ ነሽ። ሰብጀክቲቭ ይሆናል። ምን አይነቱ ነው የሚረብሸው የሚለው ግን ትንሽ ጋይድ የምትሆን ነገር ሶሻል ሚዲያ ላይ እንለቃለን። ኦቨር እንዳይሆን ነው እንጂ ኦፍኮርስ ኢንተርቴንመንት ነው፣ ፊልም ነው፣ ፋሽን ነው፣ የተያያዘ ነገር ነው። ፋሽነብል አይሆኑ ማለት አይደለም። ግን አንዳንዶቹ በጣም ስለረበሹ ነው። አሁን ለምሳሌ ሆቴል ላይ ብናደርገው አይ ዶንት ማይንድ እኔም እውነት ለመናገር ግን ቦታውን የምናደርገው የአድዋ ድል መታሰቢያ ነው አይደል? ቦታው ያንን ዲዘርቭ አያደርግም ከሚል አኳያ ነው። ቦታውን መለካት ስላለብን ነው እንጂ አፍተር ፓርቲያችን ላይ ፓርቲ ቦታውን የሚመጥን ነው የምንለብሰው። ሆቴል ላይ ስንሄድ ልክ ሰርግ እንደምንሄደው ነው የምንሄደው። እኛም እሱን ዌልካም እናደርገዋለን። ለዛም ነው ተቀበለ ነው የነበረው እስከዛሬ ያየናቸውንም አለባበሶች። ግን አሁን ደግሞ ያለ ነው ሙዚየም ላይ ነው የሚሆነው። ትንሽ ዲሰንት ቢሆን ያንን ፑሽ ለማድረግ ፈልገን ነው እንጂ እኛ አለባበስን አስመልክቶ የምታውቂው ነው እናንተም ነበራችሁበት በጉዞ ላይ ረጅም ዓመት አለባበስ ወንዱንም ሴቱንም በጂንስ የሚመጣ ወንድ አንቀበልም፣ በታይት ለብሳ የምትመጣ ሴት አገባም እያለን እጮች ሁሉ የመለስንበት ሸላሚ አስፋልት ተሻግረን ምንድነው ብሔራዊ ቲያትር ፊት ልብስ ሱፍ ገዝተን ያለብሰን ያስገባንበት ሁኔታዎች አልፈዋል። እውነት ለመናገር ጉማ በጣም ትልቅ ኮንትሪቢዩሽን አለው በዚህ በኢቬንት እና አለባበስ ላይ በተያያዘ ብዙ ዲዛይነሮችም ይሳተፉ ነበር። ብዙም ተሳትፈዋል። አሁን ሜካፕ አርቲስቶቹ፣ ዲዛይነሮቹ እና ኤቭሪባዲስ ቢዚ የጉማ ወቅት ላይ የምታየው ነገር እና ኮሌክቲቭሊ ፋሽኑም ሰው የሚዲያ አካላት ደግሞ በደንብ አድርገው ነው ታስቶች በሚዲያ በደንብ ይወራ ነበር። ኮሌክቲቭሊ የተሰራ ነገር ያመጣው ውጤት ነው እና አሁን ፎር ሳም ሪዝን ግልጥልጥ ያለ ልብስ አንፈቅድም ስንል ሰዎች መጠየቅ ጀመሩ እንደ የሚል ነገር የሶሻል ሚዲያውም ተጽዕኖ ይመስለኛል እና ብዙ ወጣ ያሉ አለባበሶችን ተመለከተ ማህበረሰቡ እና እንዴት እንደዚህ አይነት አለባበስ የሚል ጥያቄም ማንሳት ጀመረ። ከዛ ውጭ ግን መልእክቶች ደግሞ አሉ። አንድ ላይ መልእክቶችን የየራሳቸውን መልእክት ይዘው የሚመጡ እንግዶች አሉ። ያን ነገር እንዴት ነው አሁን አንድን ለማድረግ ያሰብከው አንተ? ይሄ መድረክ እንዴት ነው እንዲያስቡት የምትፈልገው? ተጋብዘው የሚመጡ ሰዎች እንዴት እንዲረዱት ነው የምትፈልገው? መድረካችን የጥበብ መድረክ ነው። የሃይማኖት መድረክ አይደለም፣ የፖለቲካ መድረክ አይደለም። ጥበብና ጥበበኛው የሚከበርበት መድረክ ነው። ስፔሻሊ ደግሞ ኮንሰንትሬት ስናደርገው ሲኒማው። ስለዚህ ከዛ ያፈነገጠ ነገር መኖሩን አንቀበለውም። ሰው ደግሞ ራሱ ሊናገረው የሚፈልጋቸውን ነገሮች የራሱ የሶሻል ሚዲያ አለው። ኦልሞስት አሁን በአሁኑ ሰዓት ላይ በተለይ ስፔሻሊ ከተማው ላይ ያለ ሰው፣ ኢንተርቴንመንቱ ላይ ያለ ሰው የራሱ ፕላትፎርም አለው። የሚፈልገውን ነገር
በራሱ ፕላትፎርም ላይ ማድረግ ይችላል። የኛ መድረክ ጥበብን ጥበበኛውን ለማሞገስ ለማድነቅ እና ለማመስገን የተዘጋጀ ነውና አትኩሮታችን እሱ ላይ ብቻ እንዲሆን ነው የምንፈልገው። ከዚህ በፊት የተከሰቱ ነገሮች ነበሩ፣ ግን 10ኛው ጉማን በጣም በተሳካ ሁኔታ እንዲያልፍ አድርገነዋል ያለምንም ፕሮብሌም ማለት ነው። ስለዚህ አሁንም ያ ሲሚላርሊ አሁንም ይቀጥላል። ልክ እንደ 10ኛው በደንብ ሴኩሪቲ ያለን፣ ሰውም ደግሞ የነበረውን ችግር አይቶ ተገንዝቦ 10ኛው ላይ በጣም ቆንጆ ነበር የነበረው የሰው አለባበስ፣ ፕሮግራሙን አክብሮ የመጣበት መንገድ በጣም ኮሜንደብል ነው። አሁንም እዚህም እንደዛ ይሆናል ብዬ ነው የማስበው። ቱሪ ይሆናል ብዬ አስባለሁ። ዘላቂ ሆኗል ይሄ ሽልማቱ። ግን እንደዚህ አይነት የሽልማት መድረኮች ድጋፍ ይፈልጋሉ። ለረጅም ጊዜ አጋር ነበራችሁ ከእናንተ ጋር አብሮ ይዘለቀ። አሁን ተጨማሪ ስፖንሰሮችም እየመጡ ነው እና ይሄ ሽልማቶችን በማስቀጠል ጉዳይ ላይ እንዲህ አይነት መድረኮችን በማስቀጠል ጉዳይ ላይ አንዱ ፈታኝ እየሆነ የመጣውና አንዳንድ የሽልማት መድረኮችም እንዲቀሩ ያደረገበት ድጋፍ ማጣት ነው። ይሄንን እንዴት ነው መልእክት ማስተላለፍ የምትፈልገው? ጥሩ ፖይንት ይመስለኛል። ፖይንት ነው። የብሪቱ ጉዳይ ገንዘቡ ነው ዋናው ነገር ነው። በጣም አሁን ኤክስፔንሲቭ ሆኗል። በጣም ማዘጋጀቱ በጣም ኤክስፔንሲቭ ነው እና የድሮ በደሌ ስፔሻል ና የነበረው ኦልሞስት 9 years 10 years ተሸክሞ እዚህ ድረስ ማድረስ ቀላል አይደለም፣ የጥበብን ዝግጅት ይዞ። አሁን ደግሞ እሱም ቢኖር ተጨማሪ ስፖንሰሮች ደግሞ እንዲገቡበት ተነጋግረን አሁን ደግሞ እንደዚህ 1-2-3 ስፖንሰሮች ገብተውበት ከነሱ ጋርም ሆፕፉሊ አሁን በሚያዩት ውጤት ደስተኛ ሆነው ቀጣይ ይሆናል ብዬ አስባለሁኝ። ምክንያቱም ያለ ፋይናንስ ሊዘልቅ የሚችል ነገር አይደለም እና ብዙ ሰው ብዙ ሰው የሌሎች ፕሮግራሞችን አለመቀጠል ሲያነሳ ያዘጋጆቹ ድክመት አድርጎ ያስበዋል እና ያ አይደለም። ይሄ ፒውርሊ ከፋይናንስ ጋር የተያያዘ ጉዳይ ነው። በቃ ፋይናንሱ ቢኖር ዝግጅቱ ዴፊኒትሊ ይደረጋል። በጣም ኤክስፔንሲቭ ስለሆነ ነው በአሁኑ ሰዓት ላይ ሆቴሉ፣ ህትመቱ አይደለ ኢቨንቱ ላይ የሚመጡትና ከዛ ጋር የተገናኘ ነገር ነው። እኛ በጣም እናመሰግናለን እስካሁን ድረስ ኢቨን በደሌ መቀጠሉ። አሁንም ያሉን ስፖንሰሮች አሉ፣ አሪፍ ፔይ፣ ኢትዮፒካር አሉ። ጥሩ ነው ብዬ አስባለሁ። አሁንም ለሚቀጥለው ደግሞ 10 ዓመት የሚሆን ሪሊሽ ዴቨሎፕ በጣም ደማቅ እንዲሆን እነሱም እጃቸው ፈታ እንዲል ሌላም እንደዚሁ አንድ ተጨማሪ የሽልማት መድረክም እልል ያለ ከሽልማት ወደ ሽልማት አሪፍ ይመስለኛል። በዚህ መንገድ ላይ ሰዎች ኤክስፒሪየንስ ነው እየተጠቀምክ ያለው አንተ። አደኝ ኦፍ ዘ ዴይ እሱ ነው የሰራነውን ስራ ውጤት ማስፋት ነው የሚያስፈልገው። ሰው ጉማን ወደ እልል ያለ ላይ ደግሞ ኤክስፒሪየንስ ይዘን ሄድ ነው ማለት ነው። ጥሩነቱ ፕላትፎርሙ የተለያየ መሆኑ ለኛ ጥሩ ነው። ተመሳሳይ ሰው አይሆንብሽም። ያኛው ሞር ባህል ላይ የሰሩ ሰዎችን ነው ምስጋና የሚያቀርበው። ይሄ ግን ፒውርሊ ፊልም ሆኖ ከጥበብ ጋር የተገናኘ ብቻ ነው የሚሆነው። ሰው ያ ከካልቸር ጋር ስለሆነ የተለያዩ በፊልም ልንሸልሙ የማንችላቸው ሰዎች ሸክላ ሰሪውን ትሸልሚያለሽ፣ ስጋጃ የሚሰራውን ትሸልሚያለሽ፣ በእልል ያለ ሽልማት ላይ ማለት ነው። ምክንያቱም ከባህል ጋር ስለሆነ። ስለዚህ በጣም የተለየ ነው ፕላትፎርም ነው እና ለእኔ በጣም ኢንጆይ የማደርገው ነገር ነው እሱን ራሱ። ምክንያቱም መድረስ የማትችባቸውን ሪኮግናይዝ መደረግ የነበረባቸው ሰዎች በዚህ ደግሞ ሰዎችን እድል ትሰጫለች። ሰዎች ደግሞ እንደዚህ የሚያሰባስባቸው ኤቨንቶችን ይፈልጋሉ። እንደ መገናኛም ኔትወርክ ነገር ነው መዝናናቱ እንዳለ ሆኖ እና እኔ አንዳንዴ በቃ ውጪ ላይ ጋላ ናይቶች ራሱ አሏቸው አይደለም፣ በጣም የሚያስቀኑ ዝግጅቶች ናቸው እና ሙዚቃ የሚያቀርቡት እንትን ያለ ዓለም ላይ በጣም ታዋቂ የሆኑ ሰዎች የሆነ መድረክ ላይ ተሰባስበው የሚያሳልፉት ምሽት አለ እና እንዴት ነው እንደዚህ አይነት ቀድ ሲሉ ዝነኞቻችን የሚሰባሰቡበት መድረክ ጉማ እንግዲህ ፖይንቱ አሷ ነች እኮ አንዷ ኤሌመንት። የጥበብ ሰዎች አመቱን ሙሉ የለፉት የጥበብ ሰዎች ሰለብሬት እንዲያደርጉ ነው። አላማችንም ሰለብሬት ኤክሰለንስ ነው እና ጥሩ ስራ የሰሩ ሰዎች ተሰባስበው የጥበብ ሰዎች በሽልማት የተሻላቸውን ሰው ሸልመው ከዛ ደግሞ ማታ አፍተር ፓርቲ ላይ በደንብ ፈታ ዘና ትን የሚሉበትን አላረለ በፍሪደም ከራስሽ ፒሮች ጋር
የምታዝኝበትና አይ ቲንክ ፎር ዘ ፓስት 10 years እሱን ጥሩ ሆኖ አልፏል። በደንብ የምንናፍቀው እኔ አመት ሙሉ ማላገኛቸውን ሰዎች ጉማ ላይ ያገኛለሁ። በራሴው ኢንዱስትሪ ላይ ያሉ ሰዎችን አሁን ያልሽው አይነት ስሜት ክሬት ያደርጋል። ተነፋፍቀሽ ነው የምትገናኘው ምናምን። አልፎ አልፎ ኔትወርኪንግ ይኖራል፣ ግን አብዛኛው በቃ ሰለብሬት የማድረግና ራስን እና ኢንዱስትሪውን ኤንጆይ የማድረግ ነገር ነው። በጣም አሪፉ ጊዜ በዚህ በ11 ዓመት ጉዞ ውስጥ በጉማ ጉዞ ውስጥ በጣም አሪፉ ጊዜ ነው ብለህ የምትጠቅሰው ዓመት እና በጣም ቻሌንጂንግ የነበረው? አይ ቲንክ ሰባተኛው ጉማ ማለት ከኮቪድ በኋላ ሰው ተፈራርቶ ቤቱ የነበረበት የማይወጣበትን የነበሩት አስታውሹ እንደሆነ ያው እኛ ውጭ ብንሆንም የኛ ስናካልለው ነው የነበረው። አሁን ዶክተሮቹ ቢሰሙ አሁን ይቆጡናል። እሷ ፓርት አሳስባኝ ነበር። ለምን ሰው ሁለት ነገር ነው የነበረው መሰለሽ፣ ቆይተንም ስለሆነ ተነፋፍቆ ይመጣል የሚልም እሳቤ ያለን፣ አት ሴም ታይም ደግሞ ማስክ ተለብሶ ነበር የሚገባው እና ሰው ላይ መጣ ለሰውን የደገስ ነው። በጣም ትልቅ ፊር ነበረ ሰባተኛው ላይ። ኢቨን ያኔ እንደውም ስለ አለባበስ አልተናገርንም፣ ዝም አለ ሰው ላይ ጫና ላለን መፍጠር ማለት ነው። እና በጣም ሰክሰስፉል የሆነ ጉማ ያየሁት የሰባተኛው። በዛ በጣም ደስተኛ ነበር። በጣም I was very happy። አስቸጋሪውስ በጣም የፈተነ 11 ዓመት ቀላል ጉዞ አይደለም። ኤግዛክትሊ ፈተናው የመጀመሪያው ሰዎች ለማሳመን ሀሳቡ እንዲሰርጽ ማድረግ፣ ሙያተኛ ማናገር፣ ስፖንሰር ማግኘት። ባይዘው 2 ዓመት ነው የፈጀው ያንን ለማድረግና ኢቨንቷን ብሔራዊ ቲያትር ላይ ለማድረግ ስፖንሰር ማግኘት በጣም ከባድ ነው የነበረው በዛን ጊዜ። ኢቨን ሙያተኞች ያናገርኳቸው ሙያተኞች ወደ 25 ምናምን ሙያተኛ ነው ያዋራሁት ጉማን ከመጀመሪያ በፊት እንደ ሪሰርች 2 hours 3 hours እያንዳንዱን እየሄድኩ እያዋራሁ ይህን ያሰብኩት እንደዚህ ነው፣ ምን ይጨመር፣ ምን ይቀነስ፣ ምን ሰጀስት ታደርጋለህ ወይ ታደርጊያለሽ አለ አይደል? ምን ያህል ቦታ ላይ ፓርቲሲፔት ታደርጊልኛለሽ እንደዚህ እያልኩኝ እንደ 20 ምናምን ነገርኳቸው። የሚገርምሽ ከዛ ውስጥ 2-3 በጣም ኔጌቲቭ የነበሩ ሰዎች ነበሩ። እንደማይሆን እንደማይሳካ ያው አንዱ ቻሌንጅ ውስጥ አይደል? በቃ አንዳንዱ በጣም ፖዚቲቭ ሆኖ አብሮሽ ይጓዛል፣ አንዳንዱ ደግሞ በጣም ኔጌቲቭ ማለት እኔ ፐርሰናል እስኪመስል ድረስ እስኪገባኝ ድረስ እንደዛ የሆኑ ሰዎች ነበሩ። ግን 10 ዓመት ሙሉ ነው ሰዎች ደግሞ አልመጡም። ቢኮዝ ሊመጡ አይችሉም። ቢኮዝ ሰክሰስፉል ሆኗላ። አንዳንድ ጊዜ ጊልቲነት ይሰማሻል። አይ ቲንክ እንደዛ አይነት እንቅፋት የሆነ ነገር ፈጥረሽ የስራ መጀመሪያ ላይ የማያበረታቱ ሰዎች አሉ። ገና ሀሳቡን ስታነሳው የማይሆንበትን መንገድ የሚነግሩ ሰዎች አሉ። የማይሆንበትን ነው የሚታያቸው። እንዴት ነው ያሸነፍከው ይሄንን ነገር? ያኛው በዛ ድጋፉ አለ። ድጋፉ በጣም በዛ እንደሚሆን በጣም ብዙ ያገዙኝ ዶክመንት የሰጧቸውን አርመው ይሄ መመዘኛ ነጥቦች ስሰራ የሰጧቸውን አርመው ይሄ በዚህ ቢስተካከል ነው። እነዚህ ኢቭን እኔ ያስተማርኳቸው ተማሪዎች ነበሩ ሁሉ ኢንዱስትሪ ላይ ጥሩ ሲንቀሳቀሱ ስለነበር እነሱን ሁሉ አማክሬያለሁ። ይሄን አስቤያለሁ ብዬ ማለት ነው። እና ድጋፉና ሰፖርቱና ይሄ ነገር እንዲሳካ የሚጠራው ግሩፕ በጣም ሰፊ ነበረው። that's why I think successful የሚሆነው። ስለዚህ እነሱ አሸንፈዋል። ሁልጊዜ ሴጣንን እኮ መላክ ቀላል ነገር አይደለም። በነገራችን ላይ በጣም ሰዎች ጥሩ ሀሳብ ያስባሉ። እንዲሁም አንዳንዴ አትናገሩ፣ ያሰባችሁትን ነገር ራሳችሁ ሰርታችሁ አሳዩ የሚሉ ሲያልቅ አምጪ ነው። እውነት ነው። ለዛ ነው እንቅፋት ስለሚበዛ እንዳትሰራ የሚያደርግህን ነገር የሚነግሩ ሰዎች ይበዙና በቃ ልትቀመጥ ትችላለሽ። ግን ይሄኛው በጣም ፖዚቲቭ ነው። እናንተንም ጨምሮ ነበራችሁ ከመጀመሪያው ላይ 5 ድረስ ነው 4 ድረስ ሄደናል። በየአመቱ ነበራችሁ። ቅዳሜ እያደረኩ አሁን ከታዛ ጋር በጣም በቃ ተቸገር ለመምጣት ሰዓቱ እየተጋጨ አሁን ቅዳሜ ነው። አሁንም ኤግዛክትሊ ጥቅምት 22 ስርጭት ላይ ነው የምንሆነው እና እንግዲህ ያው ላይቭ መረጃ እንሰጣችኋለን። እንዴ በደብ ሁሌ ስለ ጉማ እንዳወራን ነው። ያሳደጋችሁት ነው እናንተም እኮ ብዙ ሰው ፖዚቲቭ ኢነርጂ ነው የመጣው ነበረ። ብዙ ሰዎች ተሳትፈዋል። አንተ ጉማ ላይ ይመስለኛል አይደል? በበጎ ፈቃድን በጣም ተሳትፈዋል። ከስቴጅ ስራ ላይ ሪመምበረው ብር አንሶኝ ባላፍ ሃይሚ ጋር ነበር የደወልኩት። ሃይሚ አሁን የኢቴል ኢቨንት ኮሚኒኬሽን በቃ ባነር ወዲያው
አስፈቅዳ የሁሉ ብሔራዊ ቲያትርን ባደር ማልበስ ማለት በጣም ከባድ ነው። በጣም ብዙ ነው የሚፈልገው። እንደዚህ ሽመልስ እናንተ ኤቭሪባዲ ወስ ነማክ ሰው አሁን ስቲል አሁን ጎማ ላይ አብሮኝ ያሉ ልጆች በሙሉ አሉ ነጆሲ ምናምን አሉ። ኤቭሪባዲ 10 ዓመት ሙሉ እንደው ከአገር ወጥተው ይሄዱ ካልሆኑ በስተቀር 10 ዓመት ሙሉ ስንጀምር በነፃ የሚሰሩ እስካሁንም የተከፈለው የሚሰራ ሁሉ አለ። ሆል ቲም አብሮ ነው ያለው በፍቅር አንድ ነገር ጀምረው እንጂ ይባላል። ከዛ ሁሉም ይተባበራል ይባላል። እስክትጀምረው ነው ፈተናው ውጤቱን ሲያዩ ደስ ይላል። በጣም ረጅም ጊዜ የተጓዘ ነው። የአሁኑ 11ኛው ላይ አንዳንድ በሽልማትም ደረጃ ሄርሜላ የሚል የሚያየው ነበረ። የመጀመሪያው ፊልምህን ምክንያት በማድረግ ነው እና ተያዥ ሌላም ጉዳይ ያለው ምንድን ነው የሴት ፊልም ሰራተኞችን ወይ ሙያተኞችን የሚሸልም የራሱ አዋርድ እንዲኖር ፈልገን ነበረ። የሄርሜላ አዋርድ ግን ዳታውን ስናየው የሴት ሙያተኞች በጣም ትንሽ ናቸው። ጥቂት ዳይሬክተር፣ ጥቂት ጸሐፊ፣ ካሜራ ላይም እንደዚሁ ጥቂት እና ለማወዳደር የማይመች ነው ትንሽ ከመሆናቸው የተነሳ አላረ በአመት ውስጥ ለምሳሌ ሜቢ አንድ ወይ ሁለት ሴቶች ብቻ ሊሆኑ ይችላሉ ዳይሬክት ያደረጉ። ግን በደንብ ተጽዕኖ ፈጣሪ ስራ ደግሞ ሰርተዋል። ደስ የሚል ጥያቄ የለውም እኮ እነ ቅድስት እቺ ዓለም የወንድነች የሚባለው ውሸት መሆኑን እኮ በእነሱ ነው። አንድ ቃለ መጠይቅ ላይም እኔ በቃ ከሴቶች ጋር መስራት አደላለሁ ያልከውንም ተመልክቻለሁ። በጣም ይሄ ፍቅር ሰው ነኝ ሴቶች እንዲቸገሩ አልፈልግም ብለሃል። በጭራሽ ለምን ያለ ሴት ማይቻልም አትመሽም አትነጋም እና ብዙ ጊዜ ከእነሱ ጋር ይሳካል እና ውጤትም ደግሞ የሚያመጡት እነሱ ናቸው። ምንድን ነው የተለየ ያላቸው ኳሊቲ ሴቶች አብረሃቸው ስትሰራ? ውበት እሺ፣ ሌላ ኮሚትመንትስ? አይ በጣም እንትን ናቸው። በጣም የሚያበሳጭው እውነት ለመናገር በጣም ወንድ ይቆጠብልሻል ስራ ላይ ብዙ ዲማንድ አያደርግም፣ ያልፍሻል። እነሱ አያልፉም። ሁሉም ሁሉን ብጠይቂያቸው በቃ በጣም ያበሳጩኝ የነበረው እኔም በጣም አበሳጫቸዋለሁ። ምክንያቱም በጣም ዲቴል ኦሪየንትድ ናቸው። ምንም ነገር ማለፍ አይፈልጉም። እኛ ኮምፕሮማይዝ የምናደርገው ነገር አለ። ይሄ ኔቸራችንም እኮ ጀስት ፕሮዲውሰር ስለሆኑ ብቻ ወይ ምናምን ሳይሆን ኔቸራቸው በጣም ዲቴል ኦሪየንትድ ስለሆኑ ስራ ላይ ያለው ውጤት እንዴት ነው? ያ ስራዬን አክቹዋሊ ሰክሰስፉል እንዲሆን ያደረጉት እኮ የእነሱም እንትን ነው ጫና። ባለ ታክሲው ምን ኦልሞስት ኤቭሪቲንግ በጣም እኔ የወደድኩት ፊልም ስለሆነ ነው። ያው ሮማን ትልቅ ቦታ አላት እዛ ፊልም ላይ በጣም እሱ was very successful በጣም ኢንጆይ አድርገን የጻፍነው እኔ ነበርኩ፣ ሮማን አለች፣ ሌላ አለም ፀሐይ ለሶስት ነበር ስንጽፎ የነበረው ስቶሪው እና it was a success። በጣም ደስ የሚል ነገር ነው። ከዛ ደግሞ የወጡ ፊልሞች አሁን የሮማን አዲናስ የሚለው በጣም ቆንጆ ፊልም ነው እና ብትቀጥል እላለሁ። አሁን እሷ የምትሰራቸው ፊልሞች ሆኖ ታሪክ ያላቸውና በቃ የሆነ የፊልም ትዝታ ውስጥ እኔ ሃይ ስኩል ሆኜ ካምፓስ ሆኜ ያዩዋቸው ፊልሞች አስታውሰኝ። ኤግዛክትሊ ሞር ወደ ሰው ታቀርበዋለች። አይደለም በእኛም በምንጽፍ ሰዓት ብዙ ነገሮች እዛ ፊልም ላይ አሉ ፐርሰናሊ ኤክስፔሪየንስ ያደረግናቸው። እኔ አሁን ከራሴ ህይወት እዛ ውስጥ የገቡ ነገሮች አሉ ፊልሞቼ ላይ አሉ። ወይዘው መካኒኩን ላይም ብታይ እዚህኛው ላይም ብታይ ከራሴ ከባለቤቴ ጋር ሀፕን ያደረገ ነገር ድሮም ከነበረው ሪሌሽንሺፕ ብቻ የሆነ ነገር ይገባል እና ናቹራል የሆነ ነገር ታይበታለሽ። አሁን አንቺ ፊል ያደረግሽው ያለ ምክንያት አይደለም። ምክንያቱም ያንን ሪያሊቲ እዛ ውስጥ ስለሚገባ ነው። ደስ የሚል እይታ አለው እና በቃ ይሄ ውስጥህ እንዲቀር የሚያደርግ ነገር ነው ታሪኩ። ሁሉም ነገር በጣም አሪፍ ነበር። እንግዲህ ብዙ ሰዎችም የወደዷቸው ፊልሞች ስለሆኑ ያነሳዋቸው እና ስትሮንግ ሴቶች ነው ያለው ደግሞ እሷ ፊልም ላይ ጠንካራ ሴት እሷም እንደዛ ነብር ነች እኮ ኃይለኛ ግን ስራ ላይ ደግሞ ኃይለኝነት ከሌለ ስራ ወደ ውጤት አይመጣም። ግን አንዳንዴ ሴቶች ኃይለኛ ናቸው ሲባሉ በጥሩ መንገድ አይታይም። ተቆጮች፣ ስራ ላሰራ የሚሉ እንዳለቃ የሚያደርጋቸው ተብለው ይፈረጃሉ። አንተ ኃይለኝነት እንዴት ነው የምታየው በሴቶች ሙያ ውስጥ ወይም በህይወትም እንደ ሚስትም?
የሚስት አሁን ኃይለኛ ብትሆን ይሄ ፓርት ቢኖራት እንዴት ነው የምታየው? ብትሆን ያልሽው ነጭ ብትሆን ባይ ዲፎልት እኮ በቃ ሴት መሆን እኮ ራሱን የቻለ የሚሰጠው ፓወር አለ በእኛ ላይ ማለት ነው። እና ነው አይ በስራ ላይ ከስራ ጋር የምለካው እኔ አንደርስታንድ አይ ቲንክ ሳይካቸውን አንደርስታንድ ለማድረግ እሞክራለሁ። እኔ አስ ፊልም ሜከር አይደል ማወቅ አለብን። ማህበረሰባችን የተገነባው በወንድና በሴት ነው። ሶ የሴትን ሳይኪ ማያውቅ የወንድ ፊልም ሰሪ or የወንድን ሳይኪ ማታውቅ ፊልም ሰሪ ጥሩ አውትፑት ሊኖራት አይችልም። ኢትስ ቬሪ ኢምፖርታንት። የማህበረሰብ ትስስሩ እዛ ላይ በጣም ማተር ያደርጋል። ከዛ ላይ ያለው ሌላ ነው የሚመጣው በኋላ። እነዚህ በጣም እንትን ናቸው እና እኔ አይ ትራይ ቱ አንደርስታንድ ያንን ፓርት እና በስራ ስለምለካው ጫናቸውን ያን ነገር ደግሞ ውጤት ላይ ስለማየው አክሴፕት አደርገዋለሁ። ናቹራሊ ግን ያው ሪቴት የሚያደርግሽ ነገር ደግሞ አለ የተፈጥሯዊ ነገር ስለሆነ ማለት ነው። ከዛ በተቀረ በስራ ምትለኪው ሲሆን ጥሩ ነው። ሌላ ደግሞ ቦታውን መለየት ሲቻል ነው። ለምሳሌ ሚስትን ብትሆን ላይክ ቦታው ለምሳሌ የሷ ቦታ ላይ ያን ነገር ብትሆን ሜንታሊቲን መቀበል ይችላል። ከቦታው ሚስ ሲያደርግ ደግሞ አንቀበለው። ስለዚህ አይ ቲንክ ቦታውንም ከለየ ነው ያ ኃይለኝነታቸውንም አክሴፕት እናደርገዋለን። ቢኮዝ ዳትስ ሄር ዶሜን ያ የሷ ቦታ ነው። የሴቶችን ኃይለኝነት ስራ ላይ ያላቸውን ጉልበት ከመጠቀም ጋር ነው። እኔ እንደዛ ነው የማየው። አዎ እኔ እስካሁን በዛ መንገድ ነው የማየው። ኔጌቲቭሊ ኢንተርፕሬት የሚደረጉ ነገሮች አሉ። እነሱም በተለይ አሁን ሶሻል ሚዲያ ላይ በጣም አይቼዋለሁ። በተለይ ፌሚኒዝም የሚለውን ኮንሴፕት ከአምባገነንነት ጋር የማያያዝ ዶሚኔት የማድረግ አይደል ወንድ ላይ የበላይ የመሆን እኩልነትም አይደለም የማየው ነው ማወራሽ ወይ ሚስ አንደርስቱድ የማድረግም ነው። አይ ቲንክ የሴትን መብት የመጠየቅ ጉዳይ ሚስ ኢንተርፕሬት አድርገውት አምባገነን የመሆን አሁን ቅድም ያልሽ ራፍ የመሆን ስርዓት የማጣት ምናምን የመሳሰለ ነገር ታይበታለች። የዛን አይነት ነገር ካልሆነ በስተቀር ፈጣሪ የሰጣቸው ባህሪ ነው። እሱ የሰጠውን መቀበል ነው የኛ። ከየትም አልመጣም አይደል? የአንዳንድ የሆርሞን መለዋወጦችም እኮ አሉ አለ። በጣም እሱን ችለን ነው እኮ በወር ውስጥ ያለችዋን 4 ሳምንት ከፋፍልን እሱንም መረዳት ያስፈልጋል። አሁን ያልከው በጣም አሪፉ ፖይንት። እንደ ፊልም ባለሙያ እኔም እስቲ ወንዶች ብዙ ጽፈዋል አይደል ስለ ፍቅር ህይወት በልቦለድ ውስጥም በፊልም ውስጥም ወንዶች ዶሚኔት ያደረጉበት ነው፣ በጣም የተቆጣጠሩት ነው። ሴቶችን እንዴት አውቀዋቸው ነው በዚህ ደረጃ ስለ ሴቶች የሚነግሩን ታሪካቸውን? እንደ ዳይሬክተርነትም በለው እንደ ስክሪፕት ራይተርነትም እንደ ጸሐፊነትም እንዴት ተረዷቸው የሚለውና ደግሞ የሴቶችን አንግል ማየት ፈልግ ነበር እኔ በሴቶች በኩልስ ያለው እይታ ምንድን ነው የሚለውን። ስለዚህ እንደ ትምህርት ወንዶች ሳይኪ እና የሴቶች ሳይኪ የሚለው አስፈላጊ ነው፣ በጣም አስፈላጊ ነው። ቅድም ያልሽው ለምሳሌ ቅድስት ዳይሬክት ስታደርግ ሰክሰሱ የሚመጣው ያለ ሪዝን አይደለም። የሰክሰስ የሚመጣው ከስቶሪው ባሻገር አክተሮቹ ላይም ስለምታየው ነው። ሪሜምበር ሄርሜላን በመሰራ ሰዓት ጀማኒ ሰለሞን ነበረች። ትልልቆቹም ቅድም ምክር ሰማለሁ እናልኩሽ እና የሚሉኝን በደንብ ነው የምሰማው። ምክንያቱም ከኛ ብዙ የሰሩ ሰዎች ብዙ ኤክስፔሪንስ አላቸው ሊሰጡን የሚችሉት እና የሴትን ባህሪ ሴቷ ጋይድ ስታደርግ ታያለሽ። ዳይሬክተርም አይደለችም ምንም አይደለችም፣ ግን ወንዱ አንደርስታንድ አላደረገውማ። እሱ አክሽን ከት ማለቱን ወይ እዛ ላይ የተጻፈውን ነው አንደርስታንድ የሚያደርገው። ዜር ኢዝ ሞር እዛ ውስጥ ያለውን ነገር ትልልቆቹ እንዳቸው ጋይድ የሚያደርጉት አሁን ያሉትን ምልሽ ያንግ ፊልም ሜከሮች ማለት ነው። ያንን ሳይኪ ማወቅ ያስፈልጋል። ብዙ ማንበብ ያስፈልጋል። ብዙ ሪሰርች መስራት ያስፈልጋል። እንዳልከው ማህበረሰቡን ማወቅ ያስፈልጋል። ብዙ ነገራችን ልብ እያለ ሄደ እንጂ ጠለቅ ያለ ነገር ለመስራት በደንብ መፈተሽ ይፈልጋል። እንደዛ ሲሆን ሰክሰስፉል ይሆናል። በተለይ ቀረጻ ላይ ቲያትር የሰው ሰዎችን ማዳመጥ እኔ ጥሩ ሆኖ ያገኘሁት ቲያትር ላይ ያሉ ሰዎች መድረክ የሰሩ ልጆችን ማዳመጥ ለፊልም በጣም ጠቃሚ ሆኖ አግኝቼዋለሁ። ምክንያቱም
መድረክ ላይ በጣም ቻሌንጅ ነው የሚያደርጋቸው። ፊልም ሶ ኢዚ ለነሱና እነሱ መስማት ስለ ብሎኪንግ በደንብ ነው የሚያስተምሩት። ኢቭን ሴቲንግ ላይ ስለማያቸው ነው የሚሰጡት ኮሜንቶች ማለት ነውና ሰው ኤክስፔሪንስ ካላቸው ሰው ሴትነት ነው ከሴት በላይ ሊኖር አይችልም። ከእነሱ መማሩ ኢምፖርታንት ነው ኢቭን ከስራ አኳያ ማለት ነው። አሪፍ። የመጨረሻው ጥያቄ ጉማ በአንተ ትከሻ ላይ ተንጠልጥሎ ነው የሚቀጥለው ወይስ የሆነ የምታስበውን ጉዞ አለ በቀጣይ? ዮናስ ነው የጀመረው፣ ግን ምን እንዲሆን ትፈልጋለህ ጉማ ወደፊት? አክቹዋሊ አሁን እኔ እንደው ፊት ላይ ያለሁኝ እንጂ እኔ ምንም ስራውን አልሰራውም። ስፒን ሎንግ ታይም አይ ቲንክ 7 ከ8ኛው ጉማ በኋላ የለውበትም። እንደው ፊት ላይ የመምጣት አለ አይደለ ምናምን ጉማ ሲባል ዮናስ ነው። እኮ ከሱ መውጣት አለብኝ። ፊቴ ፒአር ነው አሁን እኔ የህዝብ ግንኙነት ስራ ነው ጉማ ላይ ያለኝ እንጂ ቴክኒካል የሆነው ነገር ኦልሬዲ ተሰርቶ ተፈትኖ ክፍተቶችን አጥብበን አለር የሚሰሩት ልጆች በደንብ አውቀውት እነሱ እየሰሩት ነው ያሉት። እኔ ከዛ መስመሮት ይቻላል ሲስተሙን በቃ ተዘርግቷል። እንዳልኩሽ እኔ የህዝብ ግንኙነት ስራ ነው የምሰራው። በቃ አውጣለሁ፣ ሜቢ ስፖንሰር ላመጣ እችላለሁ፣ ቢሮዎች ላይ መናገር፣ ሚዲያ ላይ መቅረብ ካልሆነ በስተቀር እሱም ደግሞ የሆነ ሰዓት ላይ ደግሞ የሆነ ሰው ይዞት መቀጠል አለበት። ይህ ፊት ደግሞ ወይ አክቲንግ ሊሰራ ይገባል፣ ወደ ሌላ ደግሞ መዞር አለብኝ ወደ ሌላ መዞር አለብኝ። ግን ስራው ላይ የለበትም። አሁን ለምሳሌ የተሰራ ነው ስራው አሟል ሰዎች መርጠው ጨርሰው ለምሳሌ ሸላሚዎች አንደኛ፣ ሁለተኛ፣ ሶስተኛ ደረጃ ተብሎ ተመርጦ በቃ ፋይናል ነገር ነው የማየው። የሚጋጭ ሀሳብ ሲኖርባቸው ከሊም ብናደርገው ከሊም የሚል ነገር ዲሳይድ ለማድረግ ካልሆነ የለውበትም። እና በዛ አምላኪ ልጆቹ ጎበዝ ናቸው። እሹን ጆሲ በደንብ አድርገው ነው ስራውን እየሰሩት ያሉት። ስለዚህ በርደን ጫናውም እየቀለለ ነው። በጣም አምላኪ በሱ በጣም እድለኛ ነኝ። ግን ኢቭን እንዳልሽው ከሱ በጣም ብልበት ወደ ሌላ የምዞርበትን ነገር እፈልገዋለሁ። ያ ፊቱ ሌላ ሰው እንመድባለን። ሴት ደግሞ ፊልም ኦኬ የሰራው ፊልም ነበረ። በፊልም እንደዚህ በተዋናይነት ደረጃ የለም። እፈልግ ነበር ግን አይ ቲንክ ወደፊት ይመጣል። የሆነ እንትን መስራት አለብኝ። እንዴ በጣም ትጠበቃለህ። ትወና በጣም ነበር የምወደው። አንድ ኢንተርቪው ላይ ያየው ነው ትወና። ከዛ ግን ወደ ዳይሬክቲንግ ወደሚለው ነገር መጣሁ አልኩኝ እና መተወን ያለብኝ ይመስለኛል። እንዴ ይህንን ፍላጎትማ በደንብ መወጣት የሚቻላል። መላጣ እኮ በጣም ውበት ነው። አሁን እኮ ውበት ሆኗል። አይቻለሁ። የሆነ የሚያከብሩት ነገር ነበር የዛሬ 3 ሳምንት የዓለም የመላጦች እንደውም ዓለማችን ላይ በጣም ማን ነው ቆንጆ መላጣ ሁሉ እየተባለ ከሴሌብሪቲዎች ምናምን ማን ነው የእናንተ በጣም ቆንጆ የሚያምርበት ሁሉ ተብሎ ማለት ነው። ሁሉም መላጣነት ለሁሉም አይሆንም ነው ጉዳይ። የሚያምርባቸው አሉ ተብለው ከሚያምርባቸው ጋር እና ስለነበረን ቆይታ በጣም አመሰግናለሁ ዮኒ። አክብረህን ስለመጣ የተሳካ ጊዜ እንዲሆን በጉማ እንመኛለን። ቀጣይ ፕሮጀክቶችንም ደግሞ ያው ፈጥነው እንዲሰሩና ያንተን ደግሞ ሌላኛውን አሻራህን እንድናየው ደግሞ እኔ መልካም ምኞቴ ነው። እኔም በጣም አመሰግናለሁ። ስለ ቤተሰብ ምናምን አውርቼ ማላውቀውን ያህል ያስወራሽ ነው። በጭራሽ እኔ እንደዚህ አውርቼ ላይፍ ሚዲያ ገባኝ እኮ እኔ እንዴት ነው ምን ያህል ፐርሰንቱ ነው የሚሆነው እያልኩ ነው በጠይቀው። ሶ አም ቬሪ ሃፒ እንኳን አወራሁት። ደስ ብሎኛል። ጥሩ ታይም ላይ ያሳለፍ ነው። አይ ቲንክ ጥቅምት 22ም ጉማ 11 የተሻለ ፕሮግራም እናሳልፋለን ብዬ አስባለሁ። በአድዋ የድል መታሰቢያ በተለየ ሁኔታ ደግሞ መግባት ለሚፈልጉ ከፍለው የሚገቡበትን እድል ተሰጥቷቸዋል በዚህ ዓመት። እሱን ሊንክ እናደርጋለን ፔጆቻችን ላይ እንደሱ እንዲያደርጉ እናደርጋለን። ብዙ ሰው የሚይዙ አዳራሹ ፓን አፍሪካን አዳራሽ 2200 ሰው ነው የሚይዘው። ሰው ብዙ ሰው ለመጥራት እድል ይኖረናል። አሁን አሪፍ ቆንጆ ፕሮግራም ይሆናል።
እሺ ተመልካቾቻችን ዛሬ በላይፍ ሚዲያ ከዳይሬክተር ፕሮዲውሰር ዮናስ ብርሃነ መዋ ጋር ቆይታ አድርገናል። ቆይታችንን እንደወደዳችሁት ተስፋ እናደርጋለን። ላይፍ ሚዲያን ሰብስክራይብ፣ ሼር አድርጉ፣ ለሌሎችም አጋሩ። ጸገነት ላቅ አብራችሁ ቆይታ አድርጊያለሁኝ። በሌላ ጊዜ ከሌላ እንግዳ ጋር እስክንገናኝ ድረስ ቻው፣ ሰላም ሁኑ።